እነሱ አሁን ባላችሁ ይሆን ይቀናል። በቃ አወጣች በቃ ይበቃል። ያው መለፈቅ ጀመረ ማለት ነው። አይተኙላችሁም። የመጣው ገንዘብ ጠንቋይ ቤት መተታት መጣውን ያመጣቸው የኔ ሰዎች እንኳን የምላቸው ጠንቋዮቹ ሞኞች እኮ ናቸው ነው ያለ። ያ ምንድነው ያላችሁ? ብሩን አቃጥሉት ነው። ብር ማቃጠል በኢትዮጵያ ወንጀል ነው። ከባለቤት ጋር ተፋታ፣ እኔ የምትፈልገውን እሰጣለሁ። ደግሞ የምትላታለች ነገ አሜሪካ ሊሄድ ነው ብላ 50,000 ብር ነው ብላ በነጭ ፌስታል በሰማዕታት በቅዱሳን ስም ታሰብ። አሜን። ያው አለ መሀል ላይ ያው ሚስጥር እንዳይወጣም ስለሚፈልግ 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላችን ተከታታዮች ይኸው በእግዚአብሔር ፍቃድ ተገናኝተናል። ለዛሬ በጣም የሚገርም ታሪክ ነው ለእናንተ የማቀርበው። በ50,000 ብር መተት እህቷን ልታሳብል የነበረች ሴት በኪዳነ ምሕረት ተአምር ኪዳነ ምሕረት እጅ ከፍንጅ ይዛታለች። እንዴት የሚለውን ከኔ አንደበት ከምትሰሙት ከታሪኩ ባለቤት እንድትሰሙት ስለመፈልግ ቀጥታ ከታሪኩ ባለቤት ጋር ያደረጉትን ቃለ ምልልስ ነው ወደ እናንተ የማቀርበው። እንግዲህ ጉዳዩ የተፈጸመው እንዴት ነው? አጋጣሚ አቢሲኒያ ባንክ ዛሬ ላውንቺንግ ሴሬሞኒ ነበረው። ፕሮዳክቶችን የሚያስተዋውቅበትን መርሃ ግብር በሸራተን አዲስ አዘጋጅቶ ከሚዲያ ሰዎችም ከዩቲዩበሮችም እንዲሁም ደግሞ ከተለያዩ መንግስታዊ እና መንግስታዊ ያልሆኑ ድርጅቶች ራንደምሊ ሴሌክት ያደረጋቸውን ደንበኞቹን ጋብዞ ነበር እና እዛ ፕሮግራም ላይ የመገኘት እድሉ ነበረኝ እና በዚህ አጋጣሚ አቢሲኒያዎች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እፈልጋለሁ። ያው አጋሮቻችን ስለሆኑ ማለት ነው እና እዛ ፕሮግራም ላይ ያለው ተደጋጋሚ አንድ ስልክ ተደወለ። የማውቀው ሰው ነው፣ ላናግረው አልቻልኩም። ፕሮግራሙ ተጀምሯል። ምን ማድረግ ስለማችል ቀስ ብዬ ስልኬን አነሳውና ይቅርታ እዚህ ቦታ ስለሆንኩኝ ስወጣ እደውልልሃለሁ አልኩት እና ምንድን ነው ያለኝ? በጣም ብሬኪንግ የሆነ ኒውስ አለና አደራህን እንደወጣህ ደውልልኝ አለ። እንደወጣሁ ደወልኩለት። የነገረኝ ነገር በጣም ነው ሰርፕራይዝ ያደረገኝ። ዛሬ አሁን የምነግራችሁ ከእሱ ጋር ያደረኩትን ቃለ ምልልስ አስመልክቶ ነው የነገረኝ እና እንዲህ ተፈጽመዋልና እንደውም ኪዳነ ምሕረት ካልመጣህ አለኝ። አጉል ሰዓት ነው፣ መንገድ ተዘጋግቷል። በተለይ ሴንቸሪ ሞል ጋር እያለሁ ነው ድጋሜ የደወለልኝ እና በፍጹም ብደርስ ደስ ይለኛል፣ ግን መሽቷል። መንገዱ እንደነገርኳችሁ በጣም ተጨናንቆ ስለነበረ አም ሶሪ ልደርስ የምችል አልመሰለኝም አልኩት። ነገር ግን በጣም ጭንቅላቴን መቶኝ ስለነበረ እቤት ከገባው በኋላ በጣም በድካም ስሜት ውስጥም ሆኜ አሁን እንደምትመለከቱኝ ድካም ስሜት ውስጥ ነኝ። ይህንን ቃለ ምልልስ አደረግኩ። እርግጠኛ ነኝ ብዙዎቻችሁ ትማሩበታላችሁ፣ ብዙዎቻችሁ የክፉ ሰዎችን ጥግ ትመለከቱበታላችሁ። በተለይ መተት የለም ለሚሉ ሰዎች እጅግ አስተማሪ የሆነ ታሪክ ነው ብዬ አምናለሁ። ስለዚህ እኔ ከማወራ ቀጥታ ወደ ቃለ ምልልሱ ለምን አልወስዳችሁም? አብረን እንከታተል። እናቴ ቤት ላይ ጠዋት ዕቃ ልገዛ ሱቅ ሄጄ አንዳንድ አትክልት የተወሰነች ደግሞ ሾፕ ማድረሻ ነገሮች አደረኩና ከዛ ወደ ቤት ስመለስ ከመኖሪያ ቤቱ 4ኛ ፎቅ ላይ ነው
ያለ ነው። እዛ ላይ አንደኛ አንድ ደረጃ ሲቀረው እንገናኛለን እንግዲህ ከእናቴ እህት ጋር ማለት ነው። ያው በእናት ይገናኛሉ፣ በአባት አይገናኙም። እሷ ቆማ አገኘኋት። እዛ ሰላም ተባባልን። አንኳኳሁኝ። ከአንድ ልጅ ጋር ነበረች፣ እነሱ ጋር ከዚህ በፊት ሰራ የነበረች ሰራተኛ ጋር ነው የመጣችው ቤት እና ከእነሱ ቤት ወጣለች። ግን እንደ ቤተሰብ ነው እነሱ የሚያቀርቧል። ከእሷ ጋር መጥተው አያውቁም ነበር። ሰራተኛዋም ከዚህ በፊት የነበረችው ሰራተኛ ቤታችንን ማታውቀውም። ጠፍቶብን እኮ ረጅም ሰዓት እኮ ቤቱን ፈልጌ አጣሁት፣ በስመ አብ ደክሜ አጣሁት አለች ለማየ ማለት ነው። ይህን ከመናገር በፊት ልክ እኔ አንኳኩቼ እንደገባን እኔ ያሱትን እቃ አይተዋል። እኛም ቤት ኪችን ካቢኔቱ ኦፕን ነው። እዛ ላይ አስቀመጥኩኝ። ትንሽ ራሴ እንደማበም ምናምን አግኝ ነበች። ታይፎይድ ብዙ ጊዜ ታመኛለች እና ጆይንቶቼ ነገሮቼ ምናምን ተሰምቶ የነበረና በቃ ወደ በኋላ ከባዘብ መለት ይወስዳለ ያልኩኝ ማናገር ምንም ስላልፈለጉኝ ቀጥታ የሚታቢ ገብቼ አልጋ ላይ ተኛው ማለት ነው። አልጋ ላይ እንደተኛው ወዲያው እንግዲህ እሷ ልክ መጣሽ ተቀመጠሽ ማለት ሶፋ ሲቀመጥ እኔ ገብቻለሁ። አክስትህ ማለት ነው? አክስቴ፣ ያው የእናቴ እህት ማለት ነው። እዛ ልጅቷን ብቻ ባት የመጣችም አለች። እዛም በዛች ኢንሲደንት ውስጥ ምን ይፈጠራል? እኔ የምታቤት ሆኜ ለማየ የምትላታለች ነገ አሜሪካ ሊሄድ ነው ብላ 50,000 ብር ነው ብላ በነጭ ፌስታል፣ ይሄ የውሃ ፌስታል አለ አይደል? አሁን የላውንደሪ ፌስታል የምንለው በሱ እንትን ብላ ሸፍና ብላ እቃ ከታጠበ በኋላ እንዲንጠፈጠፍ የምንጠቀምባት እቺ አለች አይደለ? እቃ ካጠበን በኋላ እንዲንጠፈጠፍ ውሃው እንዲንጠፈጠፍ እናስቀምጥበታለን አይደለ? ከኪችን ካቢኔት ማጠቢያ አጠገብ እሱን ከፍ አድርጋ ውስጥ ነው ያስቀመጠችው። ይሻል ማለት ለፊት ብሩን ማለት ነው። ብሩ ነው እዛ 50,000 ብር ነው ብላ ምንም ሳትናገር ቃልሳታዋት ጀርባዋን ሰጥታት ወጣች። ምንድነው ቁጫት ምንም አይቸኩ እያለው ነገ አሜሪካ ስለሚሄድ እቃ ብዙ ነገር ተደረገልኳል ምናምን ብላት ምንም ነገር ሳታወራት በዛችን በቃ ኢንሲደንቱ እኔ ውስጥ ገብቼ ተኝቼ እሷ አስቀምጦታ እንደው ካልተሳሳት 2 ደቂቃ አይፈጅም የሆነው ነገር ማለት ከመጣች ግን ረጅም ጊዜ ሆኗታል አይደል? ስትገናኙ በረጅም ጊዜ ነው? ረጅም ጊዜ ሆኗታል። ረጅም ጊዜ የመጣ ሰው በዚህ ደቂቃ መሄዱ ብዙም የተለመደ አይደለም አይደለ? እህቱ ቤት ሊያው መጣ። አዎ እሷ አለ። እንደገና ሁለተኛ ግን ደግሞ ከዚህ በፊትም እንደዚህ ቤት ስትመጣ ያው እኛ እንደራቅናቸው ስለሚያውቁ ስራቸው ስላወቀን ቆይቷል። እኛ ስራቸውን ካወቀን ማለት ነው። ኦኬ። በማን ያወቅነው? በእሷ የእንግዲህ አክስት ልጅ በሚባለው ማለት ነው። እሺ። የእሷ እናት ዛሬ የመጣችው እናቱ እኔ አክስት ማለት ነው። ልጁ የእሷ ልጅ የኔን እህት እድሏን በ6 ዓመት እሱ በ1 ዓመት ነው የሚለያዩት። ኦኬ። እሱ በ7 ዓመቱ ሆኖ እሷን በ6 ዓመት ልጅ እያለች ነው እድሏን የወሰደው። እንግዲህ ኢማጅን ምን ያህል በ7 ዓመት ህፃን ልጅ ማለት ስለ ደብተርና ስለ እድር ቁጣሪ ምናምን ማወቅ ምን ያህል ብዙ ነገር እንደሆነ ብቻ አለው። ፋሚሊያቸው ከዛ ጋር የተያዘ አባታቸው ካህን ነበር። በቃ በእኛ ፋሚሊ እነሱ በጣም የቤተክርስቲያን ሰዎች ተብሎ ከሚወሰዱ ሰዎች ውስጥ ናቸው ሙሉ ቤተሰቡ እና በሱ ከዚህ ቤት መንፈሱ ተጋልጦ ማለቴ ላይ ምናምን እሷ እድሏን ወስደ ምናምን ተነግሮ ነበር። በዛ ምክንያት ሙሉ ፋሚሊ ችግር እንዳለበት አውቀናል። ያው ትምህርት ስለምንከታተል የአባ ግርማ አባታችን የመላከ ምክንያት መምህር ግርማ መምህር ተስፋዬ የቀሲስ ሄኖክን ቀሲስ ወልደ ማርያም እነዚህ ትምህርቶች ስለምንከታተል ያው መንፈስ ያለበት ሰው ዛር የሚያመልክ ሰው የቤተሰብ ዛር ምን ናቸው እነዚህ ሴጣን ማጋነን ስሞቹ ምንድነው? ተግባራቸው ምንድነው? ምልክታቸው ምንድነው? ስራቸው የሚለው ስለምናውቅ ርቀናቸዋል እና ማዘርም እንደውም ብዙ ጊዜ በተደጋጋሚ በሷ ስልክ ስለሚደውል የማዘር ስልክን ዘግተናል። በቃ እንኳን ዘግታ ከቤተሰብም
ተራርቀናል። በቃ ያለ ነው ለራሳችን እኛና እግዚአብሔር ብቻ ነው። በእናቴም በኩል ማንም ሰው የለም። በእናቷም አባቷም በማዘር እንግዲህ በእኔ ሴት አያትም ወንድ አያት ማለት ማንም ሰው ጋር እንቀራረብም። በእኔም ደግሞ በራሴ አባት እናትም አባትም በአባቴ ሴት አያት ነው ወንድ አያትም እንደዛው ፋሚሊዎቹ ጋር ተራርቀን ብቻችን ነው እንግዲህ ከእግዚአብሔር ጋር ያለን ትግል ውጊያ እያደረግን ያለ ነው ማለት ነው። እና ወደ ነገር ሲመለስ ምንድነው የሆነው? አስቀምጠች ገንዘቡን ምንም ሳትላት ነገ አሜሪካ ልሄድ ነው ዕቃ አዘርግክ ያለው ብላ አብራ ከመጣቻት በፊት እነሱ ከሰራተኛ ጋር ወጥተው ሄዱ ማለት ነው። ይህ ስንት ሰዓት ነው? ጠዋት 4 ሰዓት። በዛ ቤት ውስጥ የእኔ ባለቤት ሱባኤ ይዛ ዛሬ የምትወጣበት ቀን ነበር። 3ኛ ቀኑ ማለት ነው። እናቴ በቃ በጣም ተረበሸች። ይሄ ነገር ስል ወዲያው ምን አደረገ? ገንዘቡን አንስተን ስለ አድኖ የእመቤታችን ስለ አድኖ ሳሎን ነው ያለው። ያው ጸሎት ክፍል የኔ ባለቤት ሱባኤ ስለያዘች እዛ ይዘን መግባት አልቻልንም። ሳሎን ክፍል አንድ ኮርነር ላይ ምንጸልይባታለች። የህል መላእክት እኔ ከመታኝ ወይ ደግሞ በባሪ ምናምን ከሆነ ውጭ ምንጸልይባት ሳሎን ጋር ወይ ጸሎት ክፍል መግባት ስለማንችል እንደዛ ምንጠቀምባታለች። ከዚህ በፊት እሱ ጋር አረገንና ጸበል ኪዳነ ምሕረት ጸበል ነበር። ኪዳነ ምሕረት ጸበል አረኩበት እኔ ቅባ ቅዱስ እሱን ከመላከ መንከራት መመገብ የገዛ ነው ነበር። እሱንም እናቴ ውስጥ እጇን እኔ ውስጥ እጄን ተቀባንና ከስዕለ አድኅኖ ጀርባ አስቀመጥ ነው ማለት ነው። ይሄ 4 ሰዓት ተኩል ጠዋት ሆነ። መጋቢት 25 ማለት ነው። 2018 መጋቢት 25 ማለት ነው። መጋቢት 25 እሺ። ከዛ በኋላ ምንድን ነው የሆነው? ያው እኔም ትንሽ አሞኝ ስለነበር ዛሬ በቃ አላስቀደስም ልተኛ ምናምን ብዬ ቀን ሙሉ ተኝቼ ነው ማለት ቤት ማለት ነው። ከዛ ፊት ያሉት 3 ቀኖችን አስቀድሼ ነበር። ከማክሰኞ ጀምሮ ማክሰኞ፣ ሐሙስ አስቀድሼ ነበር። ያው ዛሬ ዓርብ አይደል? ዓርብ ጠዋት ነው የመጋቢት 25 ዓርብ የሆነው። እሺ። ከዛ በኋላ ቀድሞ እናቴ በቃ ምን ላድርግ ሄጄ ወይ እሰጣታለሁ ወይ ገንዘብ ያንሰጣል ተባለ። በቃ የተነጋገረ ቆይ መጀመሪያ እናቴ እንደዚህ ነገር ከማድረጋችን በፊት ሲስተር 9 ሰዓት በእኛ በኢትዮጵያ አቆጣጠር 9 ሰዓት በአሜሪካን ባለችበት ስቴት ጠዋት 12 ሰዓት 9 ሰዓት እስከሚሆን በቃ እናቴ በቃ አይኗ ላይ ያርፋል። ውስጧ ተረበሸ፣ ተጨነቀች። ምን በመሀል ታለቅሳለች። ምን በድያቸው ነው አወቁ ማለት ነው መተት መሆኑን? ኦፍኮርስ እናውቃለን። ማለት ስራቸው ስለምናውቅ ያለ ምክንያት በዚህ ልክ ከዚህ በፊትም ሰጥታት አታውቅም። እዚህ መኖር ከጀመርን ጀምሮ ከእነሱ መርቀናል። አሁን ራሳችንን ስለመኖር ስለጀመርን መንፈሱ በኋላ ሲናገር እነሱ ከኛ እጅ ነው የተቀበሉ መኖር ያለባቸው የሚል ምናምን ነግሯል። ወደ በኋላ እሱ በደምብ ይሄ ከሆነ በኋላ ምን ሆነ እንግዲህ እንደነገርኩ እኔ አልጋ ላይ እየተገላበጥኩኝ 1 ሰዓት 2 ሰዓት እንግዲህ ከጠዋት 4 ሰዓት እስከ 9 ሰዓት በጠበቅ ነበር። ሲስተጋ ደውለን ተነጋግረን ተማክረን ይሄን ገንዘብ የሆነ ነገር እናደርጋለን። ይሄን የኔ ኢንቴንሽን ምንድን ነው? ገንዘቡን ለቤተክርስቲያን አከፋፍለን እንሰጣለን። 10,000 ለጊዮርጊስ፣ 10,000 ለገብርኤል፣ 10,000 ለኪዳነ ምሕረት እያልኩኝ 10,000 ለአቡዬ፣ 10,000 ለወይን አምባ ማርያም እያለን ለ5 ቤተክርስቲያን ወይ አከፋፍለን እንሰጠዋለን ወይ ደግሞ ማየ ደግሞ ምናሽ ደግሞ ለራይድ እንሄድና እዛው ገንዘቧን መልሰናት እንመጣለን ስትለኝ ቆይ አንቺን ማሳብ የኔን ማሳብ እስከርጋውን አውጥተን እነሱ ለ9 ሰዓት እስከሚሆን ጠብቂ ብዬ 9 ሰዓት እስከሚሆን እንግዲህ ሰቡ ከ4 ሰዓት እስከ 9 ሰዓት 5 ሰዓት አለ ማለት በቃ 5 ሰዓቷ 5 ዓመት ማለት ማየ ተጨንቃ ማለት ውስጥ ነው። በቃ እንደዚህ ነው። እዛ ማልቀስ ጀመረች። ምን በድያቸውን እኔ ከሰው በላይ ህይወት የለኝ ምን አድርጌያቸው ለምን የራሳቸውን ህይወት አይኖሩ ምናምን እያለች እና የእናት ወንድም ስለሆነ ታውቋታል። እሷም ያው እኔም
የገምተው ነገር ስለነበር ብዙ አልደነቀኝም። እሷን ማረጋጋት ነበር እንትን ነበር። እስከ 9 ሰዓት መቆየት የፈለጋችሁት ከእህት ጋር ማውራት ስላለብህ ነው አይደለም? አሜሪካ ካለችው እህት ጋር ማለት ነው። አሜሪካ እንደዚህ ያደርገዋል ምናምን ብዬ አውርቻት ምን እናድርግ፣ ያው በፋሚሊ ነው እዚህ ነገር ጊዜ መንፈስ ነገር ሲነሳ በቤተሰብ ዲስከስ አድርገን ነው የምንወስነው። ለብቻችን የማንወስንም ማየም አትወስንም። ይስታርም እንደዛው እና ከዛ 9 ሰዓት ምሳሌ በላሁኝ ከማዘር ጋር በላና 9 ተኩል ምናምን ሲል ደወል። ደግሞ ኮሊንግ ነው የሚለው ስልኳ። ምንድን ነው ዛሬ ምናምን ብላ ከዛ ድጋሚ ስደውል ከጣብራ ማለት ነው ያው እንግዲህ ሲል አነሳችው። እማዬ ትፈልግሻለች ብዬ ሳገናኛት እማዬ ያው እንበዋ ቀደማት፣ ማውራት አልቻለች። ምንድን ነው የምታለቅሽው ምናምን ብላ ደነገጠች። ይኸው በነገራችን ላይ ይሄንን ቤተሰብ በደንብ አውቀዋለሁ። ይሄን ታሪክ የሚነግራችሁም ወንድም በጣም የቅርብ ወዳጄ ነው። የተገናኘ ነው ያው በዚህ ጉዳይ ላይ እንደምሰራ ስለሚያውቅ ከዚህ በፊት ደውሎልኝ ከእህቱ ጋር አሁን አሜሪካ ካለችው እህቱ ጋር በግንባር ተገናኝተን አውርተናል እና ቤተሰባቸው ውስጥ ያለውን ነገር አውቃለሁ በቅርብ። ከዛ ጊዜ ጀምሮ እንግዲህ ያው በጓደኝነትም ቀጥለናል እና በከፊል ይሄንን ቤተሰብ አውቀዋለሁ ለማለት ነው እና የሆነውን ነገር ከዚህ በፊትም ስለማውቀው የዚህኛው ግን ሰርፕራይዝ ነው እና ብዙ ታሪኮች አጫውተኛል። ከዚህ በፊትም አንዳንድ ነገሮች የግል ጉዳዮችንም አውርተናል። ይሄ ቢሆን ተባብለናል። ግን እዛ ጋር ያቆመ መስሎኝ ነበረ። አልቆመም፣ ነገሮች ቀጥለዋል ማለት ነው እና ምንድነው እዚህ ጋር ብሪፍ ማድረግ የፈለግኩት ምንድነው በከፊል የዚህም ቤተሰብ ታሪክ አውቀዋለሁ ለማለት ነው እና ስላቋረጥኩ ይቅርታ፣ ቀጥልልኝ። እሺ ወርቅ ምንም ችግር የለውም። 9 ሰዓት ተኩል ሲል አገናኘኋት እንደነገርኩ። ማዘር እያወራች ማልቀስ ጀመረች። ምን በድጌ ነው ምን አድርጌ ነው ያው ገንዘብ 50,000 ብር አስቀምጣ ሄደች እህቴ ብላ ከዛ ምንድነው የምታለቅሽው? ያው ሲስተር አልገባትም። ቀጥታ ወደ ለቅሶ ስለገባች ማዘር ምን ሆነሽ ነው ምንድነው እያለች ጠይቃት ትነግራታለች ማለት ነው። ሰው እንደዛ ስትላት ታዲያ እንደምታለቅሽው ስላት ያው የእነሱን ቤት ጉዳይ ታውቂያለሽ፣ ምን የሆነ ነገር አድርገውም አምጥቶት ሊሆን ይችላል ብላ በዛ ነገር ላይ ያው እሷ ላይ ነገር ሊያደርጉ ፈልገው ይዘውት እንደመጡ አውቃለች። ነገር በቃ ምን አደረጋችሁ? ገንዘቡን በእጃችሁ ነከሩት? ታዲያ ጸሎት እንትን ጸበል ኪዳነ ምሕረትን አደረግን። ቅባ ቅዱስ ከመላከ ምክራት መመገብ ማጋ ገዛ ነው ነበር። እሷን እኔ ቀንሼ የናዱ ሽቶ አለች አለ እሳቸው ጋር የምንጠቀባት እሷ ባዶ ነበረች። እሷ ላይ ቀንሼ በኪዣት ምዞራት አለች። ይዛት መውጣት አንሶ እሷን እጃችን ውስጣችን የኔንም የማዘርን ቀብቼዋለሁ። ጸበል አድርገን ከኪዳነ ምሕረት ስላድኖ ሳሎን ያለው ጋር አስቀመጥ ነው እናት። በዛ መሀል እያወራን መንጠራራት ጀመረች ሲስተር ማለት ነው እህቴ። ኦኬ አሜሪካ ያለችዋ? አሜሪካ ያለችው ያው መንፈስ ተጋልጦላት ያው ውጊያ ላይ ያለችው እሷም እኔም ባለቤቴም ሁላችንም ውጊያ ላይ ያለነው እና ማዘር ጨምሮ መንጠራራት ጀመረች። አንድ ማክሲመም 10-15 ደቂቃ ካወራን በኋላ ምን ማድረግ ይቻላል ያው ልቦና እግዚአብሔር ልቦናቸው ይመልሰው ልቦና ይስጣቸው ነው የሚባለው። እናደርጋለን ያደርጋለች እያለ ሲስተር በመሀል እንደ መንጠራራት ምናምን ቦል አይተኙላችሁ ምናምን ብሎ መናገር ጀመረ ማለት ነው። እሺ የምናወራው ቪዲዮ ኮል ነው። እኔ ያለው ማዘር አለች ሲስተር አለች። አይተኙላችሁም ብሎ ሀሳብ መናገር ማውራት ጀመረ ማለት ነው። እዛ እኔ ወዲያው ስለገባኝ ኪችን ላይ የነበረችው እሷ በመድኃኒዓለም ስም ጸሎት ክፍል ዋጋ ውሰዳት አልኩት። መንፈሱ በመድኃኒዓለም ስም ስለሚታዘዝ ያው ሄዶ ጸሎት ክፍል ላይ ቁጭ አለች። ቁጭ ብላ ያው መለፍለፍ ጀመረ ማለት ነው። አይተኙላችሁም፣ የመጣው ገንዘብ ጠንቋይ ቤት መተት አስመጣው ነው ያመጣችው። ማናት ያስመጣችው?
እከሌ ስሟን ሁሉም ሙሉ ቤተሰብ አይተኝላችሁ ልጆቿን ሙሉ ልጆቿን ስም እየጠራሁኝ ሙሉ ቤተሰብ ያመልካል እና ከዛ በዛው ኮንፈርሜሽን ማን ነው የያዘው ማን ነው ያዘክ ስለው ኪዳነ ምሕረት ያዘችኛል። በጣም ሰርፕራይዝ የሆነብኝም እሱ ነው። ቀደም ኪዳነ ምሕረት እንግዲህ አጠገባችን ያለች ቤተክርስቲያን ናት። እናቴ ሁሌ የምትሄድባት የምትጠመቅባት ሲስተርም ከልጅነቷ ጀምሮ እንጦጦ ኪዳነ ምሕረት ከልቧ የምትወዳት የምትቀርባት እናታችን ናት። ያው በቤተሰብ ውስጥ ከኛ ጋር መሆኗን እንደኛ በደል እንደኛ ኃጢአት ሳይሆን ያው በእሷ ቸርነት በእሷ ኃይልና መሰረት መንፈሱ ተያዘ። እህት ላይ አድሮ ማለት ነው አይደለ? እህት ላይ ሲስተር ላይ ያለው መንፈስ ተናገረ ማለት ነው። ያው ሲናገር ሁሉም አሉ። ኪዳነ ምሕረት ብቻ አይደለችም። ቅዱስ ገብርኤልም አለ፣ ሰማዕቱ ቅዱስ ጊዮርጊስም አለ፣ ጻድቁ አቡነ ገብረ ክርስቶስም አለ፣ ጻድቁ አቡነ ተክለ ሃይማኖትም አሉ፣ ሰማዕቱ ቅድስት አርሴማም አለች። ሁሉም አሉ ብሎ መንፈሱ ተናገረ። ከዛ እንግዲህ እግዚአብሔር ያሳይክ እኛ ምንም የበደልናቸው ከነሱ ያጠፋና እነሱን ከሚያስፈል ነገር ያደረግናቸው ነገሮች የሉም። ምንድነው ታዲያ ምን ፈልገው ነው መንፈስ የሚልኩት? ምን በደልናቸው ነው እየጠየቁት። መንፈስ ጠይቀው ምንድን ያለኝ ከእነሱ አሁን ባላችሁ ህይወት ይቀናሉ። አሁን ባላችሁ ህይወት ይቀናሉ ነው ያለ። እንግዲህ አሁን ያለን ህይወት የሚቀናበት ህይወት ከነሱ አንጻር ይሄ በዓለማዊ ማለት ነው። በዓለማዊ ንጽጽር ብንወስድ እናቴ እህት አሁን ዛሬ አስረዳ ያመጣችው የቤቱ ዋና አውራ ናት። የዛሬ መንፈስ እንደምታመልክ ቡና ሁሌ እንደምታፈላ ቡና ማፍላት ብቻ አይደለም ለቡና ሆኖ ይሄ ጨሌዛ መንፈስ የምንለው አለ አይደለ? የአዳልሞቴ መንፈስ እነሱ ፍራፍሬ ቡና ቁርስና የሚወደው መንፈስ ሁሌ አይቀርም። ከዛ ቤት ውስጥ ፍራፍሬና የቡና ቁርስ ደንብ ነው፣ ሳይፈላ አይቀርም። የቤቱ ዋና አውራ ናት። ከዛ ቀጥሎ ደግሞ አሁን ሲስተር እድል ወስዶ ደግሞ ረጅም ዓመት በእሷ እድል የሰራ የኖረ አይኖሯንም እድሏንም ህይወቷን የሚወሰድ ደግሞ ያክስታችን ልጅ አለ። እሱ ዋና ቀኝ እጅ ነው አለን። ከዛ ቀጥሎ ትላልቆች አሉት። ስም የጠራውን እያንዳንዱ ሴት ስንት ናቸው መሰለ? አራት ሴቶች አሉ። ወንድ ደግሞ ሁለት ወንዶች አሉ። ስማቸውን የጠራሁት ማለት ነው። በአጠቃላይ 6 ነው። ምንድን ያለኝ ዋና ግንዱ እሷ ስለሆነች እናትያ ስለሆነች ያው ቅርንጫፎቹ እነሱ ናቸው። ሁሉም በአንድም ሆነ የሌላ መንገድ ያመልኩታል የዛ መንፈስ። በእነሱ ቤተሰብ ማለት በማዘር በኩል ማለት ነው ከዚህ በፊት ያጭጫሌ እንደሚያመልኩ እናውቃለን። የማዘር እናት የኔ ሴት አያቴ ማለት ነው። ያንን ያጭጫሌ ማዘር አልተቀበለችው። የኔ እናቴ አሁን በስጋና ደሙ ቆርባ የምትኖር ሰው ናት። ያንን መንፈስ አልተቀበለች። ያንን መንፈስ ስላልተቀበለችው እነሱ ያንን እንዳልተቀበለችው ያው መንፈስ በደንብ ስለሚሉት ስለሚገብሩት ስለሚሉት ያውቃሉ። እሷ ከዛ እና ምንም በድላቸው ነው እንደዚህ የሚያደርግ ስለው ሌላው ይሄንን መንፈስ አልተቀበለችም። ስለዚህ በእሱ ይናደዱባታል። ከቅናት ባሻገር ማለት ነው። ስለዚህ የአዲስ ጨሌውን እነሱ ተቀብለውት በደንብ እየካደሙት የሚገርምት አሁን የጠራውን ልክ 6ቱን 2 ብቻ ናቸው እዚህ ያሉት።
ሁለቱ አንደኛው የኔ ኩያ ነው። አንደኛዋ ሴቷ ደግሞ ከኔ ታናሽ ናት። አንዱ ታላቅ ወንድም ነው እዚህ ያለው። ይሄ አሁን ሲስተር ወስዶ ብዙ ነገር ያደረገ እሱ ደግሞ ብዙ ሰፊ ታሪክ ራሱ የቻለ ያደረገ ሰው አለ። ሌሎቹ ውጭ አሜሪካ ነዋሪ ናቸው። የእሷ የአክስቴ ልጆች ባሎቻቸው የአንዷ ባል እዛ ማደያ ያለው ሀብታም የሆነ አንደኛውም እንደዚሁ እዛው አግብታ የምትኖር እቺ ማክስትየዋ አሜሪካ እየተመላለሰች ነው የምትኖረው። እዚህ ትንሽ ጊዜ ትቆያለች፣ ከዛ ደግሞ ወደ አሜሪካ ትሄዳለች። ይሄ በአለማዊ ህይወት በገንዘብ ደረጃ ከኛ የተሻለ ህይወት የሚኖሩ ሰዎች ናቸው። በአለማዊ ህይወት፣ በመንፈሳዊ ህይወት ያው ጨለማ ነው። ከዛ ቆርባለች ተብሎ ለቤተሰብ ተናግሮ የለ ወይ ስለው እሱማ ማስክ ነው ያለ መንፈሱ ማለት ነው። ቁርባኑን ቆርባለች ተብሎ ተነግሮ ነበር ቤተሰብ ውስጥ ማለት ነው። እሺ ማዘር እንደ ቆርበች ሲሰሙ ማዘር የቆርበች ጊዜ ጣልተናቸው ነበር። እሺ እናትየዋ ያልነበረችም የእሱ ልጆቹ ማለት አሁን ያልኩ የኔ ታናሽ የሆነች አንድ ሴቷና አንድ ያዘመዳለች እነሱ ጋር ያደገች ሁለቱ መጥተው ስለነበር ማዘር የቆርበች ጊዜ እነሱ ቤዚ መጥተው ነበር እና እንደ ቆርበች ስለሚያ ከዛ በኋላ የእኛም እናት ቆርባለች ብለው መናገር ጀመሩ ማለት ነው። እንኳን ልትቆርብ ደጁ እንደማትደርስ ቤተክርስቲያን እኛ እናውቃለን ነው። እግዚአብሔር ያርግላት ወደዛ እግዚአብሔር ይመልሳት ብለን ዝም አለን። ዛሬ ስጠይቀው እሱማ ማስክ ነው አለ። ገርም ነው። እና ምንድነው ወርቅ በጣም የሚገርምክ ነገር እንደው ለህዝቡም ለሚሰማውም ሰው እኛ ያው ሁሌ ትምህርት ላይ እንግዲህ በቻልነው አቅም ውጊያ ላይ ያለ ሰዎች ብለናል። የሰው ጠላት የለንም። ጠላታችን ሴጣን ነው። ሴጣን ነው በሰው አድሮ ብዙ ነገር የሚያደርገው። ልቦና ይስጣቸው፣ ከስራችሁ ተቆጠቡ። እኛ የያዝነው አምላክ መድኃኔዓለምን ነው፣ ኪዳነ ምሕረትን ነው፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ነው፣ ሰማዕቱ ሊቀ ሰማዕታት ቅዱስ ጊዮርጊስን ነው፣ ሊቀ መላእክት ቅዱስ ገብርኤል ነው፣ ሰማዕቷ ቅድስት አርሴማን ነው የያዝነው። እነዚህ ሁሉ እግዚአብሔር ከኛ ጋር ሆኖ እንደኛ ኃጢአት ሳይሆን እንደኛ በደል ሳይሆን እንደነሱ ቻልነት ማለት በእኛ ጸሎት፣ በእኛ ስግደት፣ በእኛ ሃይማኖት በቀር ማለት እንደው ማንም በዙሪያችን እንደሌለ ስላወቁ ስለተረዱን ብዬ ነው እኔም ውስጥ ያው በእኔ ተገባኝ የእኛ ኃይል ያለን እናንተ ካላችሁ ኃይል ጋር የሚነጻጸርም አይደለም። እድሜያችሁን አጨርሱ፣ ወደ ልቦናችሁ ተመለሱ። ከምታመልኩት ያሲት ጨሌዛ መንፈስ በቤተሰብ ከራማ ነው ምናምን ብላችሁ የምታመልኩትን ተቆጠቡ፣ ወደ ንስሐ ግቡ፣ ወደ እግዚአብሔር ቀረቡ። ሰው ለሚያያችሁ ከላይ ለሚያያችሁ እንግዲህ እዛ ቤት ውስጥ አሁን ይዛ የመጣችው ብዙን ባሏ ካህን ነው። በህይወት የለም፣ ሞተዋል። አሁን የነገርኩ ወንዶች ልጆቹ ኦልሞስት የክህነት ወይም ድቁና ትምህርት የሚባለው የድቁና ትምህርት ድቁናውን አልደረሱትም፣ ግን ትምህርቱን ተምረዋል። ስለዚህ አሁን የሲስተርን እድል ወስዶ ብዙ ነገር አድርግ ያልኩ ኮከብ ቆጣሪ ነው። አዋቂ ደብተራ ሲባል አይወዱም፣ ግን በእግዚአብሔር መንገድ የማይሄዱ የእግዚአብሔር ቃል ጠቀማለን ብሎ ቤተክርስቲያን ውስጥ ሆኖ ብዙ ነገር የሚሰሩ የቤተክርስቲያን የምታምረው ለመጥፎ ነገር የሚጠቀሙ ደብተራ የምንላቸው በደንብ ነው። እኛ እንደውም ቤተሰብ ውስጥ በፊት ሳነቅ ሊቀ ሊቃውንት ነበር ራሱ የምንለው እሱም ማለት ነው። ያው አናውቅም ወደ መንፈስ ከማወቃችን በፊት ስለ ቤተክርስቲያን በቃ መኪና ውስጥ ስንሄድ እያስቆመ መኪና ውስጥ ወንጌል ነው የሚከፈተው፣ ያስቆመ ይሄ ማለት እኮ ትርጉም ይሰጣል፣ እንደዚህ ማለት እኮ እንደዚህ ነው ያለ የሚያስተምረን ዋና ደብተራ የሆነ ቆጣሪ የሆነ ሰው ሆኖ ነው ያገኘ ነው። እሱም ወደ ልቦና ተመለስ፣ የያዝከው አይጠቅምህም ማለት እፈልጋለሁ። ከእሱም ከፍ ያለው ታላቁ እንደውም እንደዚህ ካህን ነው። እነሱ እንግዲህ
በአንድም በሌላ መንገድ ያመልኩታል ነው ያሉት። እናታቸው ስለምትላቸውን ስለሆነ የሚያደርጉት ስፔሲፊካሊ ወደው ፈቅደውት ሌሎቹ ስፔሲፊካ እንደዚህ ይገብሩት ያመልኩት እግዚአብሔር በሚያውቀው የተነገረም ነገር የለም። በመንፈሱ ግን ሁሉም አሁን ያረኩልህ ከስድስቱ በእናታቸው ስር ስለሆኑ ለመንፈሱ በአንድም በማወቅም ሆነ ባለማወቅ እያደረጉ ነው። ከስድስቱ አራቱ ዋና እናትየዋ ናት እንደነገርኩ። ዛሬ ደግሞ እስካሁን የምናውቀው ደግሞ ይሄ ወንዱ ያልኩት ቤት ውስጥ በጣም የሚያከብሩት የሚፈሩት እሱ አለ እና በአጠቃላይ ቤተሰቡ በእንደዛ ህይወት ያሉ ናቸው። ስለዚህ ባለማወቅም ሆነ አውቃችሁ የምታደርጓቸው ነገሮች ላይ በእግዚአብሔር ፊት ፍርድ ከምታገኙበት ቀድማችሁ ራሳችሁን በንስሐ ተመለሱ። እባካችሁን አይጠቅማችሁም። እኛ ከእናንተ በላይ ህይወት የለንም። ከእናንተ በላይ ምንም ያደረግነው ነገር ካደረግንም ደግሞ እግዚአብሔር ነው ሁሉ ነገር ቀጪ። ሰው ሁሉም የራሱ ፍጹም ነው የሚለው ግን ውስጣችንን በሚያውቀው ልብና ኩላሊትን በሚመረምር አምላክ ፊት ነው የምናገረው። እባካችሁን እናቴም ምንም የበደለቻችሁ ነገር የለም ያላት አሁን ባለችበት ትንሽ እናቴም ትንሽ ያመብኛል እሱ አሁን ያላት ህመም ይበቃታል። ሌላ ተጨማሪ ህመም ታስተናግድበት አቅም እድሜውም ላይ አይደለም ያለችው። እናቴን እድሜና ጤና ሰጥቶልኝ እንዳይኖርልኝ እግዚአብሔርን አምነዋለሁ ምንም እንደማይነካብኝ። ሌላ ተጨማሪ ሌላ ችግር አታምጡብን። ሰብሰብ ብላችሁ ተቀመጡ። ሰው ሲርቃችሁ ለምን ራቀኝ ብላችሁ ሰቡ። ስለዚህ በውስጣችሁ ያለው መንፈስ ወደማትፈልጉ ነገር ይወሰዳችሁ ስለሆነ ይሄን ነገር ከዚህ በኋላም የምናገረው ወደ ልቡናችሁ እንድትመለሱ። ቂም በቀል መያዝ ላደረጋችሁ ነገር ብዙ ነገር በህይወታችሁ አድርጋችኋል። በእኔም ላይም በእናቴ ላይም በእህቴ ላይም ስፔሻሊ በሲስተር ላይ እና በማዘር ላይ። ስለዚህ እባካችሁ ማለት ነው የምፈልገው። ወርቅ ጥሩ። ከዛ ፊት ግን በጣም የሚገርም መልእክት ነው። ይህ ምክር ግን አሁን ከታሪኩ ጋር በተያያዘ ለተጠቀሱት በእናንተ ቤተሰብ ዙሪያ ላሉት ሰዎች ብቻ ሳይሆን በጨለማው ዓለም ውስጥ ላሉ ሁሉ የሚሆን ምክር ይመስለኛል ካልተሳሳትኩኝ። ግን እዚህ ጋር በጣም ቤዚክ የሆኑ ነገሮችን አንስተሃል እና እኔም የተገነዘብኩት ከዚህ ሁለት ነገሮችን ነው። አንደኛው የሰው ልጅ ክፋት ድረስ እንደሆነ ማለት ነው። እንግዲህ ብዙ ጊዜ መርሃ ግብር ስሰራ የምጠቅሰው ነገር አለ እና የሰው ልጅ ክፋት ቀዩን መስመር አልፏል እላለሁ ደጋግሜ ማለት ነው። የሚሰማ ይሰማል፣ ያው የሚያላግጠውም እያላገጠ እዚህ ደርሰናል እና በእናንተ በዛሬው ዕለት በተከሰተው እናንተ ቤተሰብ ላይ ግን ሁለት ነገሮችን ነው በደንብ የተመለከትኩት። አንደኛው የሰው ልጅ ክፋት፣ የቅርብ ሰው ልጅ ክፋት ማለት ነው። ሁለተኛው ደግሞ እምነት ነፃ እንደሚያወጣም ተመልክቻለሁ። ምክንያቱም ነግሬሃለሁ ስትደውልልኝ እዛ ሸራተን አዲስ አጋጣሚ አቢሲኒያዎች አንድ ፕሮግራም ላውንች አድርገው ነበረ። እዛ ፕሮግራም ላይ ስለነበርኩኝ ያው ማንሳት እንደማልችል ነግሬሃለሁ። ስብሰባ ላይ ነው ምናምን ብዬ ማለት ነው። እና ከወጣው በኋላ ነው እንግዲህ ሃይላይቱን የነገርከኝና ቤት እስከምገባና በደንብ ቁጭ ቤት ተረጋግቼ እስክሰማ ቸኩዬ ነበረ እና ግን አሁን ከሰማሁ በኋላ እንግዲህ አድማጮችም ሲሰሙት በደንብ የሚፈርዱት ነው እና ሁለት ነገሮችን፣ አንድ የሰው ልጅ ክፋት፣ ሁለትም ደግሞ እምነት ነፃ እንደሚያወጣ ሊያውም በአንድ ቀን 50 ሺህ ብር እቤት ድረስ መጥቶ ተመትቶበት ኪዳነ ምሕረት እጅ ከፍንጅ ስትይዘው መመልከት እምነት ነፃ እንደሚያወጣ ምስክር ነው ብዬ ነው የማስበው። እና ሁለቱ ነገሮች ላይ ያለ የግል አስተያየት ምንድን ነው? እንግዲህ ከአንተ ጋር ከተዋወቅንበት ዕለት ጀምሮ በጓደኝነትም እየተገናኘን እናወራለን በመንፈሳዊ ነገር ላይ እና ሁለቱን ነገሮች አስመልክተ የሆነ ነገር ብትለኝ ደስ ይለኛል። ለብዙዎች ትምህርት ይሆናል ብዬ ስለማስብ። እሺ ወርቅ፣ እንግዲህ ምንድነው ነው የምለው በእርግጠኝነት እንደው ለወንድሞቼና እህቶቼ እንደሚሰሙት ማስተላለፍ ነው የምፈልገው። እምነታችሁ ላይ መጽናት። ሰው እንግዲህ በአንድም ሆነ በሌላ በመንፈሳዊ ህይወት ላይ መንፈሳዊ ውጊያና መንፈሳዊ ህይወት የተለያዩ ነገሮች ናቸው። መንፈሳዊ ህይወት ማለት እግዚአብሔር ጋር መሄድ፣ ጸበል መጠመቅ፣ ማስቀደስ መንፈሳዊ ህይወት ነው። ጥሩ ነው፣ መልካም ነው። አንዱ የመንፈስ መወያጋ መንገዶች እነሱ ስለሆኑ ማለት ነው።
ግን ደግሞ መንፈሳዊ ውጊያ ማለት ጠላት የምንለው ምንድነው? እግዚአብሔር በእኛ በኩል ምንድነው ያለን? እንግዲህ እዚህ ጋር የመንፈስ እውቀቱ የመጽሐፍ ቅዱስን ጥቅስ አውቄ ሳይሆን በዚች በጠባቡ አይሞሬ ሁለት የእንስሳ ባህሪ ሰዎች ልጆች እንዲኖራቸው መጽሐፍ ላይ ይጠቀሳል። እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሁኑ ይላል። ስለዚህ የዋህ መሆን እንዳለብን፣ ለሰዎች መራራት እንዳለብን፣ ለሰዎች ማዘን እንዳለብን ክርስቶስ በዚች ምድር ላይ ያለ ያስተማረን የሆነውን ነገር እኛም ደግሞ በሱ ልክ የማድረግ አቅሙ 1% እንኳን ባትኖረን ግን ምሳሌነት ስለሆነ ለሰዎች ማዘን፣ መራራት፣ የተቸገረን ማብላት፣ ማጠጣት የምንላቸው ያላል በጎ ነገሮች በዋነት ማድረግ እንዳለብን ይጠቅሳል። በዛውም ልክ ደግሞ እባብን አምጥቶ ደግሞ እንደ እባብ ደግሞ ብልጥ ሁኑ ይላል። ስለዚህ ብልጠት ይሄ አራዳ መሆን፣ ሰዎች ላይ በማያውቁት መንገድ ጥቅም ማግኘት ምናምን ሳይሆን በህይወታችን ያለው የመንፈሳዊ ህይወት ላይ በደንብ ቆም ብሎ ማሰብ፣ ማየት፣ በዙሪያችን ያሉ ሰዎች እንግዲህ ኢትዮጵያ ውስጥ እንዳለመታደል ሆኖ አላውቅም። ይሄ ከመንፈስ ጋር ያለን ህይወት ሰዎች ሳያውቁት ብዙ ዋጋ እየከፈሉ ነው እና በመንፈሳዊ ህይወት አሁን ውጊያ ላይ ካለው እንግዲህ ኦልሞስት 7 ዓመት አልፎኛል። በጣም ረጅም ጊዜ ነው። ስለዚህ መንፈስ ዋናው መሰረታዊ ነገር የሚሰራባቸው ነገሮች ምንድን ናቸው? የዛን መንፈስ ምንድን ነው? የዛን መንፈስ ከየት ይመጣል? ሁሉ የሚነገር እንግዲህ አባታችን መላከ መንክራት መምህር ግርማ እስከ 35 ዓመት ወደ 40 ዓመት የሚጠቃ እኔም ሳልወለድ በፊት የነበሩ አባት ናቸው። እሳቸውን ጠንቋይ፣ እሳቸውን መተተኛ፣ እሳቸውን ብዙ ስም በመስጠት ከሚያንቋሹ ሰዎች ተቆጠቡ ነው ማለት የምፈልገው። የሁሉም የነገሲስ ሄኖክ ወልደ ማርያምም የነመምህር ተስፋዬም ሌሎቹም የምናውቃቸው መምህራን በዚህ በመንፈሳዊ ውጊያ የሚያስተምሩን ከአባታችን ከመላከ መንክራት መምህር ግርማ የተማሩ ያወቁ ናቸው ብዬ ነው እኔ ማስበው እና አባታችን ረጅምና እድሜ ጤና እንዲሰጥልን እሳቸውን በህይወት እስካለን እንጠቀምባቸው፣ በኋላ እንዳይቆጨን። ይሄ ሁሉ ወሬ፣ ይሄ ሁሉ አሉባልታ፣ ይሄ ሁሉ ነገር አይጠቅመንም። ስለዚህ አባታችን መላከ መንክራት መምህር ግርማ በህይወት እስካሉን ይጠብቁልን። እሳቸውም ደግሞ እግዚአብሔር ፈቅዶ ደግሞ በአካለ ስጋ እስካሉ ትምህርታቸውን፣ መጽሐፋቸውን ያሉትን ትምህርቶች እየተከተልን እነ መምህር ግርማንም አሚን እነ ቀሲስ ሄኖክ ወልደ ማርያምም እነ መምህር ተስፋዬም ሌሎቹንም በመንፈሳዊ ቤት ያለውን ነገር ላይ ቆም ብለን አሁን የምናስብበት ጊዜ ቢሆን በልጁ ላይ አሚን ልጅ በአባቱ ላይ አባት በልጅ ላይ እንግዲህ እኛ ቤተሰብ አሁን በእኛ ታሪክ እንኳን ብትሰማው እንግዲህ በአባት ባይገናኙ በእናት እንግዲህ ከአንድ ማህፀን የወጣች እህቷ ናት ይህን ያደረገችው። ብዙ የምንሰማቸው ጆሮ የሚያደርጉ ታሪኮች አሉ ሁላችንም እንደምናውቀው እና እንደው ነገሮች የመንፈሳዊ ውጊያ ሲባል ሲደጋገም አናቅለው፣ ችላ እንበለው። ብዙ ዋጋ ከመክፈላችን በፊት ቀደም ብለን ሁላችንም እንገንዘብ እባካችሁን ወንድሞቼ እህቶቼ። አሁን እንደምታስቡት ዘመኑ የተበላ የተጠጣ ዝም ብሎ የተተኛ የሚኖርበት ዘመን አይደለም። እችን ጊዜ እንጠቀምባት፣ ወደ ንስሐ ተመልሰን እግዚአብሔር የምናየበት የምናመልክበት። እነሱንም ክፋት የሚያደርግባቸውን ሰዎች እኔ እርግጠኛ ሆኜ የምናገረው ወቅት መተት የሚልኩ ዛር የሚያመልኩ ሰዎች እነሱም የእነሱ ቅድሚያ ታያል ወደ ኋላ ትውልድ ብትሄድ ከዛ የተወራረሰ ስለመጣ የሰው ጠላት የለንም። ሁሌ ይህችን ቃል እንደውም መምህር ተስፋዬ ያነሳታል መሰለኝ ካልተሳሳትኩ። የሰው ጠላት የለንም። ጠላታችን እኛ ከስጋና ከደም ጋር አይደለም ከመንፈስ ጋር ነው። ስለዚህ በውስጣቸው ያለው መንፈስ ነው ቤተሰብ ለቤተሰብ፣ እናት ልጇ ላይ፣ ልጅ እናቱ ላይ፣ ወንድም ወንድሙ ላይ የሚያጋድለው የሚያጣለው። ስለዚህ አውቃችሁ ግን ያችን በጸሎት መትጋት፣ መስገድ፣ መጾም። ስለዚህ ኃጢአት መሰረቱ ሁሉም መጀመሪያ ላይ እንደተነሳው እንግዲህ አሁንም ትንሽ ወደ መጽሐፉ እንትን ነው ከተፈቀደልኝ ደስ እያለኝ እንግዲህ
አባታችን አዳምና ሔዋንም እንግዲህ አትብሉ ተብሎ በመብል ነው አለ ኃጢአት መጀመሪያ ሰይጣን ያሰራው። ስለዚህ ከዛ በኋላ ክርስቶስ ለኛ ብሎ ወርዶ ነው እንግዲህ እንደገና ደግሞ በመብል ክቡር ደግሞ ቅዱስ ሥጋውን ሰጥቶን እንድንድን ያደርግ። ስለዚህ ምግብ ላይ ያለን እንትን በጣም መጠንቀቅ አለብን። ለዝሙት የሚዳርገን የዝሙት መንፈስ ያለበት ወደ ዝሙት የሚሄደው ምግብ ሰውነቱ ሲመቸው። ስለዚህ ምግብ ላይ የምናደርገው ነገር ክርስቶስም ለዘላለም ሕይወት ሲሰጠን በሚበላ ነው። ስጋና ደሙን ስጋና ስጋዬን የበላ ዘላለም ሕይወት ያለው የሚለው በመብል ዘላለም ሕይወት የሚገኝ ከሆነ በመብልም ዘላለማዊ ኃጢአት አለ ማለት ነው። እኔ የምረዳው ማለት ነው። ስለዚህ ጾም ላይ በተሻለ ክርስቲያኖች የሆናችሁ በጠቅላላ ስፔሻሊ እኔ ኦርቶዶክስ እምነት ተከታይ ስለሆንኩ ኦርቶዶክስ እምነት ተከታይ የሆናችሁ ጾም ቢሆንም ባይሆንም ከ6 ሰዓት በፊት ምግብ ባትቀምሱ። ነጮቹ እኮ በግልጽ ነግረውናል። ብሬክ ፋስት ብሎታል። ብሬክ ፋስት ማለት መጾም ነው። ብሬክ ማለት ያው ማፍረስ ነው። ጾምን ማፍረስ ማለት ነው ሊትራል እንደወረደ ትርጉሙ። ስለዚህ በጠዋት ምግብ አለመብላት እንጠቀማለን እንጂ አንጎዳም። ምግብ ካልበላን በጠዋት አይምሯችን አይሰራም ነጮቹ የሚሉት ይሄ የእነሱ ተረት ያው በእነሱ በሳይንስ፣ እኛ ደግሞ በመንፈሳዊ ሕይወት እመኑ ትጠቀሙበታላችሁ። ምግብ ላይ ኮንሽስ ሆናችሁ ጾም ላይ ፎከስ ማድረግ፣ መስገድ፣ መጸለይ፣ መቁጠሪያ መጠቀም፣ እነዚህ መሰረታዊ ነገሮች ላይ በማድረግ ካለባችሁ ችግር ይጠቅማችኋል፣ ይረዳችኋል ብዬ አስባለሁ። እኔ እንግዲህ በእኔም በባለቤቴ በኩል በቤተሰቤም በኩል እንግዲህ መንፈሳዊ ውጊያ ላይ ያለን ሰዎች ነን። እግዚአብሔር ያው ሁሌ ጠንካራ አንሆንም፣ ሁሌ ጎበዝ አንሆንም። ግን ሕይወት ደግሞ ሁሌ አትሞላም። በዚህ ምድር ላይ ግዴታ በዓለማዊ አልተመቸንም ማለት በመንፈሳዊ ከኛ ጋር አለን ማለት አለ። ገንዘብ ስላላገኘን፣ ትምህርት ስላላገኘን፣ ስራ ስላላገኘን እኔ አሁን ከረንት ለምሳሌ ስራ የለኝም፣ ግን ለምበለው ለምጠጣው ይቅርታ አድርግልኝ። እሱ ጋር በጣም ወሳኝ የሆነ ጥያቄ ስላለኝ እሱ ጋር እመጣለሁ። ይሄኛውን ሀሳብ ቋጭልኝ እና እሱ ጋር ብዙዎችን ነው በአንተ ህይወት አስተምራለሁ ብዬ ስለማስብ እሱ ላይ እኔ ራሴ ልጠይቅ የምፈልገው ነገር አለ። ምክንያቱም በተለይ በአንተ እድሜ ያሉ ወጣቶች በጣም ይማሩበታል ብዬ ስለማስብ የብዙ ሰው ችግር ስለሆነ እሱ ጋር እመጣለሁኝ እና የጀመርከውን ሀሳብ ግን ሄድበት። እሺ፣ ስለዚህ ያችኛውን ወደ ነገር ሲመለስ መንፈሳዊ ሕይወት ላይ ያለውን ነገር ላይ እባካችሁ ማለት በልመናም ከሆነ በልመና እኔ ተማርኩት። እኔ በህይወቴ ውስጥ ያሳለፍኳትን ህይወት አውቃታለሁ። እያንዳንዷን ቀን በችግር ውስጥ አልፌ ቀን 7 ቀን ሙሉ ሳልተኛ ጣጣ ያየው ያደርኩባት ቀን አለች። የመጀመሪያ ስለ መንፈሳዊ አላቅ ሲጀምር ማለት ነው። እና ስላለ አሁን ባለው ሁኔታ ላይ ከኔ ታሪክ ከኔ ቤተሰብ እነሱን ለማጋለጥ እነሱን አደባባይ ለማውጣት አይደለም ይህን ቃለ መጠይቅ እያደረግን ያለ ነው። ከስህተታቸው ተምረው ወደ ንስሐ ገብተው ያለው ከረንትሊ እነሱ ያለው መንፈስ ህይወታቸውን እያበላሸ እንደሆነ የሚገርምክ ወርቅ አሁን እነሱ በገንዘብ በህይወት አሜሪካ እንዲመላለሱ የዚህ ሆቴል አላቸው፣ ባንክ የሚያከራዩት ገንዘብ አለ፣ የተሻለ ገንዘብ ምትላቸው ህይወትን ያሉ ግን ውስጣቸው ግን ይሄ የቅናት መንፈስ ውስጣቸው አለ። ባላቸው ነገር ደስተኛ አለመሆን ከኔ ጋር ያልሰበሰባችሁትን ያው በከንቱ ትበትናላችሁ ነው የሚባለው አይደለ? ስለዚህ ከሴጣን ጋር የሚሰበሰብ ዕቃ ገንዘቡ ቢመጣ ወይ እንቅልፍ አይኖርም። እነሱ ብዙ ባላቸው ነገር ደስተኛ አይደለም። እንግዲህ ሰው ደስታን ፍላጋ ነው ማለት የሚደክመው የሚወጣው ያገባ ከሚስቱ ጋር ለመደሰት ቢወልድ በልጁ ሊደሰት እግዚአብሔር ፈቅዶለት እግዚአብሔር ቤተክርስቲያን ቢጸልይ ቢያስቀድስ ደስታ ነው ፍለጋ ውስጡ ደስታ ስሜት ሲሰማው ነው እነዚህ መልካም ነገሮች የሚያደርገው። ግልጽ ነው። ያን ደስታ ደግሞ ከሴጣን እናገኛለን ማለት ዘበት ነው እና እባካችሁ ወንድሞቼ ሴቶቼ ይህንን በደንብ አስማራችሁበት ያዙት ለማለት ነው። ወርቅ ጥሩ ጥያቄን ከመለስኩልህ መልሰልኛል፣ ግን ወሳኝ የሆነ ጥያቄ ላንሳ። እሺ እንግዲህ ቅድምም ለመጠቃቀስ ሞክሬያለሁ። ኦልሞስት አንተም ባለቤትም በአጠቃላይ አንተ ቤተሰብ በዚህ በመንፈሳዊ ውጊያ ውስጥ ማለፍ ከጀመረ ኦልሞስት በትንሹ 7 ዓመታት አልፈዋል።
በዛ ውስጥ የነበረውን ውጣ ውረድ በቅርብ አውቀዋለሁ። በተለይ ከተዋወቅንበት ጊዜ ጀምሮ የተለያዩ ቮይስ ሪኮርደሮችን አሰምተኸኛል። ሞር ደግሞ አንተ ተምረህ ስለገባ መንፈሱንም እስከ ማናዘዝ ድረስ ደርሰሃል። እያናዘዝክም የሪከርድ ያረከውን ድምፅ አሰምተኸኛል። እንደዛም ሆኖ አሁንም በትግል ውስጥ ነው ያለኸው። በጣም በሚገርም ሁኔታ ግን ሞር እየጠነከራችሁ በመጣችሁ ቁጥር በዚህ አጋጣሚ የፕሮግራም የተከታታዮች እሱም ብቻ ሳይሆን ባለቤቱንም በቅርብ አውቃታለሁ እና ያሉበትንም መንፈሳዊ ውጊያ ትግላቸውንም ጥረታቸውንም አውቃለሁ። ለዛ በቅርብ ስለማቅ ምስክር መሆን እችላለሁ። እንደዛ ሆኖ ግን ሞር እየጠነከራችሁ በመጣችሁ ቁጥር ፈተናው እየበዛ መጣ። ይህንን ያለ ምክንያት አላነሳሁትም። በጣም ብዙ ሰዎች ከጨለማ ድቅድቅ ካለ ጨለማ በኋላ ብርሃን እንደሚመጣ አይታያቸውም እና ገና ሲጀምሩት ትንሽ ነገር ኮሽ ሲል ወደኋላ ያፈገፍጋሉ። አሁን እዚህ ጋር በደንብ እንዲሰመርበት እፈልጋለሁ። ግን ከእናንተ ህይወት የተማርኩት ከእድሜህም አንጻር በነገራችን ላይ አሁን ከኔ ጋር ቃለ ምስ እያደረገ ወዳጄ እድሜው በጣም ገና ልጅ ነው። አልሞስት ከዛ እድሜ አንጻር ያለው ትግል ስንመለከተው በጣም ከባድ ነው። ምክንያቱም እድሜ ማተር እንደሚያደርግ ስለማምን ነው። እና እንደውም ቅርብ ጊዜ ደውለህልኝ የዛን ጊዜ እንደውም አላወቅኩኝም። እኔ ኦልሞስት ወደ 15 ቀን ተጠፋፍተን ነበር አለ። ከዛ በኋላ ግን ስደውል የሰማሁት ነገር በጣም ሾክ አድርጎኝ ነበረ እና ባለቤት ነበረች እንደውም ያነሳችው። መጀመሪያ ከአንተ ጋር ካወራሁ በኋላ እሷን አወራኋት እና ያን 15 ቀን እኮ ታሞ ምናምን ስትለኝ እኔ እንደ ማንኛውም ህመም ነበር የመሰለኝ። በኋላ ግን ካወራን በኋላ ኦልሞስት ከስራ መቀነስህን ሌላውን ነገር ነገርከኝ። በጣም ነው ሾክ ያደረኩት። ከዛ በፊት ግን በጣም ጥሩ ነገሮችን አውርተን ነበረ። ቅዱስ ቁርባን እየተዘጋጃችሁ እንደሆናችሁ ለቅዱስ ቁርባን ነው ማናን ስብሰባዎች ሁሉ አድርገን አውርተናል የምታስታውስ ከሆነ እና በጣም ጥሩ ነገሮችን እያሰብን በነበረበት ሰዓት ላይ ፈተናው በጣም ጠንክሮ መጣና እንግዲህ ከነበርክበት ስራ እስከ መቀነስ ድረስ አደረሰህ። ግን አሁን እዚህ ጋር እኔ ላውራ የፈለግኩት ምንድን ነው ከስራ ከተቀነስክበትም ጊዜ ጀምሮ የበለጠ በመንፈሳዊ ህይወት ላይ በርትተሃል እንጂ እንደ እኔ ይህን ያህል ዓመት እየሰገድኩኝ እየቆረብኩኝ ጥረት እያደረግኩኝ እየጾምኩ እየጸለይኩኝ እግዚአብሔር ወደ እሱ ልቀርብ ስል መልካም ነገርን የሚያሳጣኝ ከሆነ ለምን ብለህ ወደኋላ አልፈገፈክም? አሁን ይሄ ብዙዎችን ያስተምራል ብዬ ስለማስብ ነው። ምክንያቱም ብዙዎቹ ሄዱና እኔ አሁን ለመመሰለህ ከሀገር ውስጥም ከሀገር ውጭም ብዙ ስልኮች ይደወሉልኛል እና አሁን አንዳንዶቹ የተወሰነች ነገር እንትን ያደርጉና በቃ ሰለቸን ይላሉ። አንተ ላይ ግን ስመለከት ከመሰልቸት ይልቅ የበለጠ እየበረታህ ነው የመጣኸውና የብርታትህ ምንጭ ምንድን ነው? በአንተ እድሜ ያሉ ልጆች በተለይ ዓለማዊ ነገር የሚያሳስታቸው ልጆች ትንሽ ነገር ቻሌንጅ ሲያጋጥማቸው ወደኋላ ያፈገፍጋሉና አንተ ግን ሞር እየጨለማ በሄደ ቁጥር ያበረታህ ነገር ምንድን ነው? በጣም ጥሩ ወርቅ። እንግዲህ የእኔ ትግል እንደነገርኩህ የጀመረው እንግዲህ ስለ መንፈሳዊ ህይወት ማወቅ መንፈሳዊ ውጊያ ማለት ከዛ ስለሱ ማወቅ የጀመርኩት እንግዲህ ከባለቤቴ ጋር በ24 ዓመቴ ነው ተጋባ ነው። ስንጋባ ቤተሰብ ሽማግሌ ልኬ በደንብ በስነ ስርዓት ያው እንትን ያለው እና በገባን የዛን ጊዜ ኮቪድ ነበር እና በገባን ትዝ ይለኛል ታህሳስ ላይ ነው ህዳር 30 ነው የገባ ነው። ታህሳስ ላይ ነው ያም ኮቪድ የሚዛን ታመን ነበር። አጋጣሚ አታውቀውም ታሪክ አልነገርኩም ማለት አልነገርከኝም። ኮቪድ ታመን አንድ ሳምንት ቤት ነበረን። ከእሱ አገግመን የኮቪድ ታማሚ እያለን ነው መንፈሱ የእሷ መንፈስ የተነሳው። አሁን ስለ መንፈስ አላውቅም፣ ስለ ዛር አላውቅም፣ ስለ መተት አላውቅም። ምንም መንፈሳዊ ውጊያ እውቀቱ ምንም የለም ከ7 ዓመት በፊት ማለት እንግዲህ ከዛ በኋላ መንፈስ በጣም ሰራ ሰው ነኝ። ከዛ በፊት መንፈስ የመላከ መክላት መምህር ግርማን ሳይ ቪዲዮ በድረድ የሚለኝ የሚያስጨንቀኝ እንደ ወንድማችን አርቲስት ማን ነበር ደሳለኝ አስኩልኝ እንደሚለው በቃ በምክንያት ምሸሽ ሰው የነበርኩ ብቻ መንፈሳዊ ውስጤ ካለው መንፈስ ጋር ያው ስለማይፈልግ ያስፈራኝ ያስጨንቀኝ የነበርኩ ሰው ነበር። ብቻ አጣር ሳደርገው ምንድን ነው ከዛ በኋላ አወቅኩኝ
በሂደት መንፈስ ምንድነው ከዛ አክሲማ ሄድን ከባለቤቴ ጋር እንደዚሁ ለጓደኛዋ ህልም ታይቷት ባለቤቴ ጓደኛ አክሲማ ሂዱ ተብለን እዛ አክሲማ ለ3 ቀን የቆየው 3 ቀን 3 አመት ሆኖብኝ ነው የመጣሁት የመጀመሪያ ቀን ላይ እዛ መንፈስ ይጮ ያው አጋጣሚ አክሲማ እኔ በፊት ያደኩበት ሰፈር ልጆች አሉ ማቃቸው እዛ ሲሚባላቸው የሰፈር ሰው አጠቃላይ አካባቢ እዛ ይሄዳሉና ስልክ ደውዬ አጋጣሚ እዛ ረጅም ጊዜ ተቀምጠን ነበር እዛ ሄድን ለ3 ቀን ቆየን 3 ቀን ምጥ ነው በቃ ምጥ ታውቃለህ ይሄ ነፍስ ግቢ ነፍስ ውጪ 3 አመት ሆነ 3 አመት ከ30 አመት ብለው ራሱ አለማጋነን እንደዛ ሆኖብኝ ተመለስን ወደ ቤት ከዛ በኋላ ጀመረ በቃ መንፈስ ይጮ ብቻዬን ነኝ ቤት ውስጥ ማንም የለም እኔና እሷ ነን ገና የመጀመሪያ መጋቢያችን እንግዲህ ታህሳስ ህዳር 30 ሆኖ ታህሳስ ላይ ባንዱ ልዩነት ውስጥ ማለት ያኔ ስንት አመት ነበር ይቅርታ 24 አመት ነበር 24 አመት ኦኬ እና በዛ ተጀመረ ከዛ መንፈስ ይጮ ከዛ እንደገና አቡዬ መሪ ያለው አቡዬ ቅዱስ ከዛ 7 ቀን ተጠመቅ ተብሎ መንፈሱ ማዘዝ የመጀመሪያ ጊዜ ሀብዬ ሃይማኖት ጀመረ ለመንፈሳዊ ውጊያ በጣም ወዳቸው እንዳባቴ ማያቸው በሳቸው ነው መንፈሳዊ ውጊያን የጀመሩት ያወቁት ማለት ስለዚህ አይዞክ ልጅ አትፍራ እያሉኝ እዛው መንፈሱ እየተናገረ ማለት ነው ቤት ውስጥ እያሉኝ 7 ቀን አውዛ ተጠምቃ መሪ ከዛ በኋላ እኔም ገና የመጀመሪያ ላይ ጣያ 7 ቀን ያያልኩ የዛ ጊዜ 7 ቀን ሙሉ ጣያ ያያየው መብራት አብጪ ነው የምተኛው ከፍርሃት የተነሳ ማለት ነው ያው እንግዲህ ሰው በችግር ውስጥ ነው ይማር አይደለ በችግር ውስጥ እየተማርኩኝ መንፈሳዊት ምንድነው ዛሬ ከተላምን ያለ ቤቴ ውስጥ እንግዲህ እግዚአብሔር ምስክሬ ነው የምነግራችሁ ይሄን ታዳምጡ እንደማትውጪ ቤቴ ውስጥ እግዚአብሔር እንደ ትምህርት እንደ ማለት እንደ ነው ዩኒቨርሲቲ እንደገባ አላለ ነገር ደርሶት ሄዶ ሰበር ቦታ ስንሄድ እኔ ለብቻ እኔና እሷ ለብቻ ስንቀመጥ ነው የሚለፈልፈው ከዛ ውጭ ቤት ውስጥ ስንመጣ ነው የሚናገረው ቤት ውስጥ እግዚአብሔር ፈቅዶ እናታችን ቅድስት ድንግል ማርያም መጀመሪያ ጻድቁ አባታችን አቡነ ገብረ ቅዱስ ከዛ እያልን ነው መንፈሱ እየለፈለፈ ይሄ ማለት እንደዚህ ነው ይሄ መንፈስ እያወራና ይሄ እንደዚህ ማለት ይሄ ነው እየተባለ በቃ ተመርተበል የተማርኩት ማለት በእንደዛ ሂደት ውስጥ ነው አሁን እዚህ ደረጃ የደረስኩት ምን ልላችሁ ፈልጌ ነው ወደ መንፈሳዊ ቤት ሰው ሲቀርብ አትንካኝ አልንካክ ምትባባላለች ምትባል ቃላት አለች አትንካኝ አልንካ ማለት ወደ እግዚአብሔር ስቀርብ ችግር ወደ እግዚአብሔር ሲቀርቡ ችግር ሊብስችል ይብሳል ዘና ብላችሁ መኖር ከፈለጋችሁ እንደው ምንም ነገር ሳትጨናነቁ መኖር ከፈለጋችሁ ወደ እግዚአብሔር አለመቅረብ ይቻላል ወደ እግዚአብሔር ግን ቀርቦ ደግሞ ዘና ብሎ ለመኖር ደግሞ ኦርቶዶክስ ምንድናት ነው የሚባለው እምነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠባብ መንገድ መሄድ ማለት ሰፊ መንገድ አይደለችም ኦርቶዶክስ እምነት በጠባቡ መንገድ ነው በጠባቡ ሁሉ በማይገኝባት አሁን ለምንድን ነው በሚል ጊዮርጊስ እዛ ስንትና ስንት ኪሎ ሜትር 13 ሰዓት ነው አይደለ 13 ሰዓት ፒስታ መንገድ ይሄዳል ፕሌን ባህር ዳር ደስ ይለው ምን ይለው አይደለ እግዚአብሔር ለምን እዚህ ቅርብ አዲስ አበባ ውስጥ አላደረገው ስለዚህ ልፋታችንን ድካማችንን ለሱም ፈልገውን መስዋዕታችንን ይፈልገዋል ማለት በዛ ውስጥ እኛ እግዚአብሔር በዚህ 7 አመት ውስጥ በችግር ውስጥ ያለፍኩት ቤተሰብ ጠርቼ አለየው ብያቃለሁ ምን አይነት ትዳር ውስጥ ነው የገባሁት በዚህ እድሜ ገና 24 አመቴ ነው ስለመንፈስ ማውቀው ነገር የለም ከዛ መንፈሱ ደግሞ በትዳር ላይ ትልቁ መንፈስ የሚሰራው መሰረቱ ትዳር ላይ ነው በኋላ መጣበታለሁ ወላሂ ዳነሳሌ ነጥብ ጸልጸለና እዛ ላይ ትልቅ ውጊያ ነው የሚያደርገው ምክንያቱም ካህንም ዲያቆንም አባትም መነኮስቴም ሁሉም የሚወጡት በቤተክርስቲያን ውስጥ አገልጋይ ምን ብለን ያምጣቸው አባቶቻችን ከትዳር ውስጥ ነው ትዳር ላይ ትልቅ ያለውን ሁሉ ኃይል የሚጠቀሙ መንፈስ ትዳር ላይ ነው
እኔ ደግሞ ትዳር ገና ይዤ ስለመንፈስ ማላቅ ሰሆነ ውጊያው እንዴት እንደሚውስ ሰው ባይ ዘ ዌይ እዚህ ላይ በጣም አስመሪ መናገር የምፈልገው ትዳር ላይ ያላችሁ ሰዎች እና ስፔሻሊ መጀመሪያ ወደ ትዳር የገባችሁ ሰዎች ስትሆኑና ሲንግል ማም ሆናችሁ የምትኖሩ ሰዎች፣ ሲንግል ዳድ ሆናችሁ የምትኖሩ ሰዎች፣ ከዛ በፊት በቦይፍሬንድ በገርልፍሬንድ ያዘለቀቅ እያደረጋችሁ የምትኖሩ ሰዎች፣ ወደ እግዚአብሔር ብዙ ቀረቤታ ያላችሁ ሰዎች ዘና ብላችሁ መኖር ትችላላችሁ። በእንደዚህ አይነት ሁኔታ ባይዞ እንደው ለሚፈልግ ሰው ማለት ነው። አዎ ግን እኔ ሴንስ ዘና ማለት እንትን አውዱ እንዳይቀየር ነው ይመስላል እንጂ ግን የውሸት እንዴት ብዬ ልግለጸው እንትን ነው የሐሰት ህይወት ነው እሱ ይመስለናል። ምክንያቱም ምንድነው አጋንንት ዘና ብለህ የሚኖር ከመሰለህ ምንድነው በቃ በእጁ መዳፍ ስር አንተ አታስቸግረውም የእሱ ነህ። ስለዚህ ለምን ይፈትንሃል? አይፈትንህም። በቃ በእሱ ቁጥጥር ስለ አንተ ላይ ጊዜ ማለት ማገዶ መጨረስ አይፈልግም። ግን የምትሰግድ ከሆነ የምትጥር ከሆነ ልታመልጠው ነውና ፈተናውን የሚያበዛው አንተ ላይ ነው። ስፔሻሊ ደግሞ የሚሰግድ የሚጾም ሰው ደግሞ ወደ መንፈሳዊ ቀረብ ያለ ሰው ደግሞ በትዳር ያለ ሰው ሲሆን ደግሞ ከሌላው ይፈተናል። ምክንያቱም ባልና ሚስቶቹ በመንፈሳዊ ህይወታቸው ላይ ጠንካራ ሆኑ ማለት በስጋና ደሙ ታተሙ ማለት የሚወለደው ልጅም በዛ መንፈስ ውስጥ አይወለድም። በትክክል ትውልድ ተቋረጠ ማለት ነው። ስለዚህ ለምሳሌ ከኔ ቤተሰብ የመጣ የዛን መንፈስ አለ በእናቴ በኩል በአባቴ በኩልም አለ የማውቀው ማለት ነው። ከባለቤቴ በአባቷ በኩል በአያቷ በኩል የመጣ አለ። ስለዚህ እኔና ባለቤቴ ስጋና ደግሞ ወስጄ በጾም ተግቼ እግዚአብሔርን ለምኜ ጠይቄ ማለት ነው ልጅ ካልወለድኩኝ ዝም ብዬ አልጋ ላይ ተኝቼ ሮብና ዓርብ በጾም ጊዜ፣ በግዝት ጊዜ፣ በአመታዊ በዓል ጊዜ፣ በሰንበት ጊዜ ተኝቼ የምወልደው ልጅ ምን አይነት ትውልድ ነው የሚቀጥለው? ግልጽ ነው። እሱም የዛር መንፈሱን የሰይጣን መንፈሱን የጋት መንፈሱን ተሸክሞ የተሰለ ትውልድ ይቀጥላል ማለት ነው። ያንን ግን የምናደርግ ከሆነ ግን ምን ይሆናል? ያቺ ሲጀመር እንዳይሆን ነው መጀመሪያ ጥረቱ። ስጋና ደሙን እንዳንወስድ፣ እንዳንጸልይ፣ እንዳንጾም ወደ መጀመሪያ አካባቢ ላይ አሪፍ ህይወት ይሆንና ከዛ ዘና ብላችሁ መኖር ትችላላችሁ። ያልኩት ወርቅ ቅድም በደንብ ያበራራው ሰይጣን ማገዶ መፍጀት የሚፈልግበት ቦታ ላይ ኃይሉን ሁሉ ይጠቀማል። መች ጊዜ ወደ መንፈሳዊ ስንቀር ወደ መንፈሳዊ ካልቀረብን ግን እንደው ይቅርታ ግን ስለሌላ ሃይማኖት አናንሳ እንጂ ወንድሞቻችን በክርስትና ህይወት ውስጥ ያሉት ክርስቲያን ተብለው ኦርቶዶክስ ውጭ ያሉት ሃይማኖት የሚከተሉት ካያቸው አብዛኛውም በዓለማዊ ህይወት በገንዘብም በምንም ጥሩ ደረጃ ላይ የሚጥላቸው በዙሪያ ያሉ ሰዎች የማውቃቸው እንደዛ ናቸው። የሆነው ግን አይምሰላችሁ ወንድሞች፣ በእግዚአብሔር ጋር ከእግዚአብሔር ጋር ሆናችሁ ጥሬ እየቆረጠማችሁ በእሱ የበጠታችሁ ያላችሁን ኖራችሁ ብትኖሩ ነው የሚቀጥል። እኔ አንድ እዚህ ላይ ቃል በቃል መንፈሱ ያለኝን ልንገር። በዚህ በ7 ዓመት ጉዳይ ውስጥ ምንድን ነው ያለኝ? ከባለቤቴ ጋር ተፋታ፣ እኔ የምትፈልገውን እሰጥሃለሁ። ማርያም ምስክሬን የምትፈልገው ማለት ከእሷ የተሻለ ቆንጆ የሆነች ሚስት፣ ከእሷ የተሻለ ገንዘብ ያላት፣ ስራ የምትፈልገውን ገንዘብ የምትፈልገው እሰጥሃለሁ፣ ከእሷ ጋር ብቻ ተለያይ ብሎ ኦፈር አቀርቦልኛል። አንድ ያዝልኝ ይሄንን። ሁለተኛ ወደዚህ ወደ መንፈሳዊ ህይወት ቀረብ ስንል ለምንድን ነው ውጊያው የሚበዛው የሚለውን አለ ኤክስፕሌን እያደረግን ያለ ነው እያወራን ያለ ነው። ወደዛ ስትቀሩ ከዚህ በፊት የነበራት ህይወት እንግዲህ ባለቤቴ ጥሩ ገንዘብ የነበራት ሙዚቀኛ የነበረች ምንም ያን ያህል ያው ይሄ በእነሱ የሚመች ህይወት የሚሉትን በዛ በአለማዊ ላይ የሚመች የምትለው ይሄ ጭፈራውም ዳንሱ ሙሉ ማለት የምንወደው አለ በአለማወቅ የምናደርጋቸው ነገሮች የነበረ ህይወት የነበረ ከዛ በኋላ ግን እንቅልፍ እምቢ ሲልክ ደስታ ታጣበት ሲሰለችክ ምን ስልህ ስታየው አንተ ማታውቀው በቃ ህይወቴ እንደዚህ ነው ያልክ እንድትኖር ያደርግሃል። እሷ ከዛ ህይወት እንድትወጣ እኔና እግዚአብሔርን እኔና እሷን አገናኝ በእግዚአብሔር ፍቃድ ነው። እኔና እሷ ሲያገናኘን እግዚአብሔር ምንድነው መንፈሱ ያለው? እናንተ እኮ አንተና እሷ ሳገናኛችሁ አንተም በእንተን ቤተሰብ አንተም
ስለ መንፈሳዊ ህይወት ምንም ሃይማኖት የላችሁም ብዬ አስቤ ነበር ያገናኘኋችሁ። አሁን ግን ተቀየራችሁብኝ ነው ያለኝ። ገባ? ስለዚህ እግዚአብሔር ስለቀረበን ነው መንፈሳዊ ህይወት ላይ ጽናት ነው የቆየሁት። ሌላው በደንብ አስመራችሁ እንድትይዙልኝ ፈልገው ይህን ታዳሙት ወንድምቶቼ፣ የመንፈስ ትልቁ መሰረታዊ ውጊያው ማሰልቸት፣ ስግደት ማሰልቸት፣ ጾም ማሰልቸት፣ ጸሎት ማሰልቸት፣ ሌላው ቢቀር ጸበል ማሰልቸት ማለት ሁሉ ነገር የምታደርጉት ነገር ማሰልቸት። ከጓደኛ ጋር ጸብ በየጊዜው ሲነሳ እሱን እስከ መቼ ታገሰዋለሁ ብሎ ማሰልቸት፣ ብዙ ነገሮች ላይ በማሰልቸት ውስጥ የሚኖር። ስለዚህ ጽናት ደግሞ የሚሰጣችሁ እንግዲህ እኛ እንደ አጋጣሚ ሆኖ እኔም የተነሳሁት ግቢ ገበሬ ነው። የኔም ታላቅ ወንድሜ አሁንም አሜሪካን ያለው እሱ አባታችን ምንድነው ድሬዳዋ ቁልቢ ነው ክርስትና የተነሱት። የኔ ታላቅ እህት አሁን ቅድም ያልኩህ አሜሪካ ያለችው መንፈሷ እንትን ያለው እሷም ግቢ ገበሬ እንትን ድሬዳዋ ቁልቢ ገበሬ ነው ክርስትና የተነሳ ነው። ስለዚህ እንግዲህ ጸንተን እንቁም ያለው አምላክ መልአክ ሁላችንም እናውቀዋለን። በዛ ዘመን በዛ በመላእክት ግርግር ጊዜ ያው ሊቀ መላእክት ቅዱስ ገብርኤል ነው። ስለዚህ አንድም እሱ ገዛ ይሆናል እንግዲህ ጸንቼ እንድቆይ እንደኔ ጥንካሬ እንደኔ እንትን አይደለም። በራሳችሁ ማድረግ የምትችሉት ምንም ነገር የለም። ወርቅ ይሄን በደንብ መናገር እፈልጋለሁ። በእኛ ስግደት፣ በእኛ ጾም፣ በእኛ ሰንበት ሳይሆን በመንፈሳዊ አጠቃላይ ህይወታችሁ እግዚአብሔር ጽናቱን እንዲሰጣችሁ። በጣም ከመንፈሳዊ ውጊያ ጋር አብሮ መኖር በጣም አሰልቺ ነው። በጣም አድካሚ ነው። ተስፋ ያስቆርጣል። አዎ አልዋሽም። ይሄንን ኦርቶዶክስ ማለት ራሱ ሚኒንጉ ቀጥተኛ መሆን ማለት ቀጥታ ማለት ነው። ቀጥተኛ መንገድ እውነትን ላይ ለመኖር በዚህ ምድር ላይ ቀላል ይሆናል ብለን መገመት የለብንም። ሁላችን ጽናት እንዲሰጠን ወደ እግዚአብሔር ልባችን ቅን ማድረግ። እኔ አሁን ለምሳሌ ወርቅ አንተ ቅድም በመሀል ምን ተናገራል እንግዲህ ይህንን ባለ አሁን ኢንተርቪው የሚያደርገው ወንድሜ አውቀዋለሁ እንደዚህ ነው ብለህ ሀሳብ ስትል በልቤ የማስበውን ለአንተ የማስበውን በኩላሊቴ ማስበውን ያው እንግዲህ ሁለቱ ናቸው ነው ብዬ የማስበው። ሰው በልቡ በሚለው እንውሰደው እና በልቡ ሰው ለአንድ ሰው የሚያስበው የሚያውቀው ፈጣሪ ብቻ ነው። በአንደበታችን መልካም ሰው መምሰል እንችላለን። በአንደበታችን የዋህ መምሰል እንችላለን። በአንደበታችን ጥሩ ሰው መምሰል እንችላለን። በአንደበታችን የቤተክርስቲያን ሰው መምሰል እንችላለን። ልብና ኩላሊትን የሚመስል አምላክ ግን ስላለ ለምታደርጉት ነገር ሰው እግዚአብሔር አስደስታችሁ ሰው ቀርብ ቢለው ይሻላል የምል ሰው እኔ በእኔ ህይወት ግልጽ ነው። እዚህ በዚህ ጽናት ውስጥ እንድትቆዩ በዚህ መንፈሳዊ ውጊያ ውስጥ ቀረብ ስትሉ የሚበረታባችሁ እስከዛሬ የነበራችሁበት ህይወት እንግዲህ እኔ በ24 ዓመት ይመት 24 ዓመት ውስጥ ሙሉ ከእግዚአብሔር ጋር ያነቁ ሰው ነበርኩ ማለት በመንፈሳዊ ውጊያ። ከዛ በኋላ እግዚአብሔር እንዳል ግዴታ መስዋዕትነት መክፈል አለብኝ፣ ግዴታ በዚች ችግር ውስጥ ማለፍ አለብኝ። አንድ ጥያቄ መልሱልኝ። ይሄ ሰሙ ወንድሞቼ፣ ውሃ ያልጠማው ሰው ስለ ውሃ መጥማት ብታወራው ያየ ይገርመዋል እንዴ? ያራበው ሰው ስለ ምግብ ረሃብ ብታወራው ይደንቀዋል እንዴ? አይደንቀውም። ስለዚህ የተቸገረ ሰው ነው ስለ ችግር የሚያውቅ ሰው እኔ በዚህ ምድር ላይ ሰዎች መቸገር አለባቸው ብዬ ከማምን ውስጥ ሰው ውስጥ እኔ በገንዘብም በለው በመንፈሳዊ ህይወትም በለው በየትኛውም ሰርከምስታንስ ውሰደው ሰው ልጅ መቸገር አለበት አምናል። መቸገር አለበት ብዬ የማምነው ግን ለክፋት አይደለም። በዛ ችግር ውስጥ እመኑኝ እኔ 7 ዓመት ውጊያ ውስጥ ስኖር በችግር ውስጥ ነው እግዚአብሔርን ያገኘሁት። በችግር ውስጥ ነው የሊቀ መላእክት ቅዱስ ገብርኤልን ተራዳይነት ጠባቂነት ያገኘሁት። በችግር ውስጥ ነው የሊቀ ሰማዕትን ጠባቂነት ያገኘሁት። በችግር ውስጥ ነው የእመቤት ቅድስት ድንግል ማርያም አቋየ ተማሳሌ ተመት መሰረት እናት ስውራ ማርያም እናት ወይን አምባ ማርያምን ያገኘዋል። በችግር ውስጥ ነው ሰማዕቷ ቅድስት አርሴማን ያገኘሁት። በችግር ውስጥ ነው ጻድቁ አባታችን አቡነ ገብረ ክርስቶስ ያገኘሁት። ስለዚህ መንፈሳዊ ላይ ቀረብ ስትሉ ውጊያው የሚበልጸው እንድታቋርጡት እንዳትቀጠሉበት በውስጣችሁ ያለው ከቤተሰብ ወደኋላ ብትሉ ወይ በእናት ወይ በአባት ያለ የዛር መንፈስ ወይ እኛም በራሳችን በኃጢአታችን ክለብ ስንገባ ይዘነው የመጣነው የዝሙት መንፈስ ወይ ከወንድሞቻችን ስንዝናና ወይ በሰው
ደግሞ በህብ ውስጥ ደግሞ ሴጣን አለው ደግሞ በሰው ክፋት ደግሞ መተጠልቁብን በውስጣችን ያለው አምላክ ወደ እግዚአብሔር እንድንቀርብ ስለማይፈልግ ባለን ህይወት አንተም አትንከኝ እኔም አልንካ በሰላም እንድንል የሚያደርገው መንፈሳዊ ህይወት ስለሆነ ነው። ስለዚህ ህይወታችሁን ቆም ብላችሁ ማየት ነው። ድምር ውጤቱን እኮ መስራት። አሁን ያለኝ ህይወት ላይ ደስተኛ ነኝ። ደስታ ስለፈለግን የምናመጣው ነገር አይደል። ምን ብሎኛል መሰለኝ ወርቅ ነው። አንድ የመጨረሻ ሀሳብ ላንሳና እንዳላሳዝንበት ቺን ሀሳብ ልቋጫት። እሺ የእኔ ሰዎች የምላቸው እንኳን ይሄ በደንብ አዳምጥ። የእኔ ሰዎች እንኳን የምላቸው ጠንቋዮቹ ሞኞች እኮ ናቸው ነው ያለ። ለምንድን ነው አላወቁም። ዛሬ ይካድሙኛል፣ የሚፈልጉን ይጠይቁኛል፣ እሰጣቸዋለሁ። ሂድ አድርግ፣ ውጋ የሚሉኝና እወጋለሁ፣ አሳምነኝ ያሳምነማለሁ፣ ሀብታም አደርጋለሁ፣ የሚያዝኙን አደርግላቸዋለሁ። ግን ሞኞች ናቸው። መጨረሻ ላይ ግን ነፍሳቸውን ይዤ ወደ ሲሆን ነው የእኔ አላማ። በቃ ምንም ከዛ ውጭ አላማ የለኝም ብሎ ነግሮኛል ለእኔ ማለት ነው። ይሄ በማን ነገረኝ? በባለቤቴ ላይ ያለው መንፈስ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቅዶ አናዞት ሳይዋሽ እየዋሹ አይደለም እግዚአብሔር አዞኝ ብሎ የተናገረው የምናገር መንፈስ ይዋሻል። መንፈስን የሚባለው ትምህርት ላይ የሚያው ተመልካቾች አድማጮች ሲሰሙት እየዋሸ ሊሆን ይችላል። መንፈስ አይታመን ስለሚባል ብዙ ጊዜ እንዳይዋሽ እየዋሹ አይደለም በእግዚአብሔር ታዥ የሚለውን ብዙ ጊዜ ተደጋግሞ ያነሳው ነበር በነበረኝ የውጊያ ህይወት ማለት ነው። እንኳን እናንተ ዛሬ በእንደዚህ በጭፈራ ውስጥ በእግዚአብሔር በሌለበት የሚሆኑ ሰዎች እነሱ እንኳን በደም የሚዋሱት ይሄ በፈርስ የሚታጠቡት ለሱ የሚገብሩት እንኳን መጨረሻ ህይወታቸውን ሲሆን ነፍሳቸውን ሲሆን ማለት ነው የእሱ አላማ። በቃ የሴጣን የፈለገ ጥሩ ነገር ብታደርጉለት መጨረሻ አላማው እናንተ ገዶ ሲሆን መውሰድ። ስለዚህ ከዚህ እንደዚህ አይነት ሰው ጋር ህብረት መፍጠር ከእንደዚህ አይነት ሰው አልኩኝ ከእንደዚህ አይነት መንፈስ ጋር ህብረት መፍጠር ወደ እሱ ህይወት በቅረብ ምንም የሚጠቅመን ጉዳይ የለም። በደንብ አስመሪ ልንገራችሁ ወንድሞቼ። ስለዚህ መንፈሳዊ ላይ ከበረታችሁና መጀመሪያ ላይ ውጊያው ከበዛባችሁ ያላችሁ ህይወት ሊቀየር ነው ማለት ነው። ስለዚህ በጽናት ጠብቁ። እግዚአብሔርን ላይ ተስፋ አትቆረጡ። እግዚአብሔር እኛ እስከምንጠራ እስከ መጨረሻው የእኛን ፍላጎት የእኛን ጽናት ይፈልጋል። እኛ ካልተቸገርን፣ ካላለቀስን፣ ካላዘንን እግዚአብሔር እንዴት ይቀርበን? ከተመቻቸልን እኮ ልንረቅም። ለምሳሌ እኔ እንደነገርኩ 1 ዓመት ሰዓት ተቀምጫለሁ። በዛ 1 ዓመት ውስጥ እንግዲህ ትዳር ውስጥ ሆኜ ነው 1 ዓመት ተቀመጥኩ። ስቀመጥ የሚበላ ያስፈልጋል አይደል? የሚጠጣ ያስፈልጋል። የቤት ኪራይ አለ፣ መብራት፣ የቤት ኪራይ አለ፣ ውሃ አለ፣ መብራት አለ፣ ብዙ ነገር አለ። ሰው ትታመማለህ፣ ይቀጣ መታከሚያ ያስፈልጋል። ግን ወርቅ የምነግርህ ማለት ነው 1 ቀን ስራ ማጣቴን ግን እንዲሰማኝ ግን ፈጣሪ ግን አላደረግም። ይመስለዋል ሰው። እህቴም አሁን በቅርብ ነው 7 ወር 8 ወር ይሆናታል አሜሪካ ከሄደች። እንደው ቤተሰቦቹ እየላኩለት ነው ብለው አድማጮች እንዳያስቡ። ታላቅ ወንድሜ 8 ዓመት 9 ዓመት ይሆነዋል ከሄደ ማለት ነው። እንግዲህ በመተት ምናምን እሱም ደግሞ ሌላ ብዙ ታሪክ አለው። ከቤተሰብ ጋር እንዳይገናኝ አበራን ካለ ተደርጎበት የሄደ ወንድማችን ነው። እሱም እንዲመለስልን ጸሎት እያደረኩ ነው። ሰሙ አባቶች በጸሎት የምታግዙ በዚህ አጋጣሚ እጠይቃለሁ። ከዛ በፊት ያለውን ህይወት ላይ በዚች ላይ የሚረዳኝም ምን የሚለኝም በእግዚአብሔር ቸርነት እየኖርን ባችን 1 ዓመት አሳልፌ እንግዲህ ከዛ በኋላ ስራ አግኝቼ 7 ወር 8 ወር ሰርቼ ከዛ ድጋሚ ከስራ ተቀነስኩኝ ያለምንም አሳማኝ ምክንያት። ከዛ በኋላ አሁን ስራ አጥቶኝ የተቀመጥኩት። አሁንም ባለቤት ህይወት ግን እንደኔ ደስተኛ ይኖራል ብዬ አላስብም። በእኔ ህይወት ነው የምነግርህ። ስለዚህ መንፈሳዊ ውጊያ አለ። አዎ ያሰለቻል። መጀመሪያ ወደ ቀረብ ስንል ያደክማል፣ ውጊያው ይበረታል። አዎ ውጊያው በረታባችሁ ማለት እግዚአብሔር ህይወታችሁ ሊቀይር ፈቅዷል ማለት። አይ ውጊያው በርቷል ብሎ ግን ወደ ኋላ ሸሸታልን ማለት ሰይጣን ወደሚፈልገው ነገር አንተ ማትገኝ ማለንካ ብላችሁ እንድትቀመጡ ስለሚፈልግ ነው። ከመኑኝ። ስለዚህ ይሄ ነው ወርቅዬ ያልኩት የሳትኩት ነገር ካለ በፍጹም እጅግ ብዙዎች የሚማሩበትን ቃለ ምልልስ ነው ያደረግነው። በጣም ደስ ብሎኛል። እንኳን ኪዳነ ምሕረት ከተወረወረው አዳነቻችሁ ማለት እፈልጋለሁ። እንዲሁም ደግሞ ክፉ ሰዎችን በዙሪያችን ያሉ ክፉ ሰዎችንም እግዚአብሔር ልቦና ይስጣቸው ነው። ሌላ ምን እንላለን? እንግዲህ እንደዚህ አይነት መርሃ ግብር መስራት ከጀመርኩ እንኳን ምን ያህል ዓመታት እንዳሳልፍኩ እኔ ነኝ የማውቀውና በየጊዜው እንደዚህ አይነት መርሃ ግብርም እየተሰራ ሰዎች ሊማሩ ፈቃደኞች አይደሉም። ሰሞኑን ምናልባት ተከታትለን እንደሆነ አላውቅም፣
የቀጥታ ስርጭት ወይም ደግሞ ላይ ፕሮግራም ጀምሬያለሁ። እዛ ላይ ራሱ ገብተው ይሄንን ርዕሰ ጉዳይ የሚቃወሙ ሰዎች አጋጥመውኛል እና ይሄ ጤንነት አይመስለኝም። ዞሮ ግን እነሱ ስለተቃወሙ ስላልተቃወሙ አይደለም። ይሄንን ፕሮግራም የሚከታተሉ ሰዎች በዙሪያችን ክፉ ሰዎች እንዳሉ ማወቅ ይኖርባቸዋል። የዛሬው ታሪክ ራሱ ብዙ የሚያስተምረን ነገር አለ። ነገር ግን ቅድም ያልኩትን ነገር እደግመዋለሁ። እምነት ነፃ ያወጣል። ፍጹም የሆነ እምነት ነፃ ያወጣል እና በአንድ ቀን ውስጥ መጥቶ እንግዲህ በኪዳነ ምሕረት እርዳታ እጅ ከፍንጅ መንፈስ ሲያዝ ከማየት የበለጠ ምንም ማስረጃ ማቅረብ የሚቻል አይመስለኝም። በድጋሚ ብዙዎች የሚማሩበትን ታሪክ ፈቃደኛ ሆነ ስላጋራኝ እጅግ በጣም በተመልካቾቼ ስም ከልብ አመሰግናለሁ። በጣም አመሰግናለሁ ወርቅ። ምናልባት ቅድም 1-2 ደቂቃ ከሰጠኸኝ ቅድም ገንዘቡ ከመጣ በኋላ ምን ሆነ ከዛ በኋላ የሚለውን አልቋጨነውም ነበር መሰለኝ። ገንዘቡ ከመጣ በኋላ ምንድነው የሆነው? ያው እህቴ መንፈሱ ተነሳ። እዛ መጨረሻ ላይ ምንድነው ያው መንፈሱ ጠይቀው ያው እናንተ እንድትበተኑ ነው፣ ከእናንተ በታች ከእነሱ በታች ሆናችሁ እንድትኖሩ የሚፈልገው ምናምን አለብ አትታወራና እሺ ገንዘቡን ምን እናደርገው ብዬ ጠየቁት። ገንዘብ እናገብ ስጠይቀው ኪዳነ ምሕረት እንግዲህ እንዳልኳችሁ ከኛ ቤት አጠገብ ነው ያለችው። ከዛ ኪዳነ ምሕረት ላይ ሄዳችሁ 50 ሺህ ብር ነው አቃጥሉት ብሎ ነው የተናገረው። ከዛ እሱን ሰማን። እሺ የብዬ ከዛ ያለውን ከሷ ከቲቪ ያለውን ንግግር ጨረስንና ደወልኩልህ አንተ ገታስ ደውልልክ ያው መንፈሱ ስለተጋለጠ እንደዚህ ቢልም በአቅራቢያችሁ ያለ ነፍስ አባት ወይ አባቶች አናግርና ገንዘቡ አንደኛ ማቃጠል በህግ ያስጠይቃል። ሁለተኛ ነገር ደግሞ ብዙ ስለሆነ ለቤተክርስቲያን ገቢ ቢሆን ቢገባ ለቤተክርስቲያን ይጠቅማል። ስለዚህ ተማከሩበትና የሆነ ነገር ብታደርጉ ይሻላል የሚል ምክር ሰጠኸኝ አንተ። ከዛ ወዲያው ምንድን ያልኩት እሺ አልኩና የኛ ነፍስ አባት ጨንጋ ደወልን፣ አናገርናቸው። አባታችን እንደዚህ ነበር ዛሬ ጠዋት 4 ሰዓት እንደዚህ ነገር ተፈጥሮ 10 ሰዓት ላይ መንፈስ እንደዚህ ተሸኛለን ተያዘልን። ያ መንፈስ የተሰራው በገንዘብ ነው። ገንዘቡ 50 ሺህ ብር ነው። መንፈሱ ሲናገር አቃጥሉት ኪዳነ ምሕረት ደጅ ፊት ለፊት ነበር ያለው። እንዳናቃጥለው ደግሞ ያው መንፈሱ እንደዛ ቢናገርም አንደኛ በህግ ያስቀጣል፣ ሁለተኛ ነገር ደግሞ ይህን ነገር እንዴት ነው ሰው የሚያዩት ምን እናድርግ ብዬ ጠየኳቸው። ምንድን ያህል የሚገርም አሁን እንደውም ላይቭ ገብቼ ገንዘብ እናሰባስብ የተዘጋጀን ነበር። ስለዚህ እኔ ጠዋት መጥቼ ጸሎት አደርጋለሁ፣ 3 ቀን እረጫለሁ። ገንዘቡ መቃጠል የለበትም። ጊዮርጊስ ደብረ አገልጋይ ናቸው። ጊዮርጊስ እና ሰማዕታት ሳሴማ አባታችን። ስለዚህ ጊዮርጊስ ይበታትነዋል። ስለ መንፈሳዊ ህይወት ሳይሆን ስለ መንፈሳዊ ውጊያ የሚያውቅ አባቶች አሉ ናቸው እሳቸው። ጠየቅናቸው። እዛ እኔ ጸሎት አደርጋለሁ፣ ጠዋት እመጣለሁ። ይዘነው ሄደን ለቅዱስ ጊዮርጊስ ህንፃ ማሰሪያ ገቢ መሰብሰቢያው እናስገባለን ብለውኝ አሁን ገንዘቡን ቅድም እንዳልኩ ስለ አድኖ ጀርባ ተቀምጧል። እሳቸው ጠዋት መጥተው ወደ ቤተክርስቲያን ይዘነው እንሂድ ቀጠሮ ይዘን በዛ ነው መቋጫው። ምናልባት አንስቻ ስላልነበር እዛ ያልኩት በእንደዚህ ሁኔታ ከሳቸው ጋር ተነጋግረን ከዛ መልሼ ለአንተ ደወልኩልህ። ወርቅ እንደዚህ ተባብለናል። እዚያው አንተ ባልከኝ መሰረት ጠይቄ ፕሮግራም ይዘናል። ወርቅ በዚህ አጋጣሚ አንተን ማመስገን እፈልጋለሁ። ጊዜን ሰተክ ኦልሞስት ከ1 ሰዓት በላይ ነው የተነጋገርነው። ይህም ይጠቅማል ያስተምራል ብለህ ታስበህ መልካም ፈቃድ ሆኖ ስለጋበዝከኝ አመሰግናለሁ። በመጨረሻ ለወንድም እህቶቼ እናት አባቶቻችን ማስተላለፍ የሚፈልገው መልእክት ከተፈቀደልኝ እሱን ሀሳብ አንስቼ በሰላም እንለያያለን ብዬ አስባለሁ። ይቻላል። እሺ ኦኬ። ስለዚህ ምንድነው ማለት የምፈልገው ወንድም እህቶቼ እባካችሁ የእናትና የአባቶቻችሁን ወደ ኋላ ህይወታችሁን ፈትሹ። በአሁኑ ህይወታችሁ ደስተኛ ካልሆናችሁ መንፈሳዊ ህይወታችሁን ከመንፈሳዊ ውጊያ ጋር በማየት ተረዱት። ጭንቀት፣ ድባቴ በዚህ አጋጣሚ ቅድም ያነሳሁት አሁን ትዝ ያለኝ ምንድን ነው በእኔ መንፈሳዊ ውጊያ ላይ ዲፕሬሽን የምንለው ወይም አንዛይቲ የምንለው በየትኛውም ፍጥረት ከኔ ውጪ ማምጣት አይችልም
ብሎ መንፈሱ ተናግሯል። እንዴት ነው? እስኪ ድገምልኝ። እንዴት ባለቤት ላይ ያለው መንፈስ እንግዲህ እንደነገርኩ ቤት ውስጥ ጸሎት ክፍል ላይ ነው ብዙ ጊዜ የሚለፈልፈው። ይሄ ዲፕሬሽን የምንለው ወይም ጭንቀት የምንለው ከእኔ ውጪ ከመንፈሱ ማለት ነው የትኛውን ፍጥረት ማምጣት አይችልም። ስለዚህ ዲፕሬሽንን እኔ ነኝ የማመጣው ነው። ስለዚህ በዲፕሬሽን ምክንያት ሳይኮሎጂ ጋር ሄደን ለመፈታት መድኃኒት ወስደን የምናደርጋቸው ሪላክስ በማድረግ ውጭ ሀገር ቱር በማድረግ ትራቭል በማድረግ ጸጥ ያለ ቦታ ሄደን በእንትን በማለት የሚፈታ አይደለም። ዲፕሬሽን መንስኤው መሰረቱ ሰይጣን ያጋንንት ስራ ነው። ስለዚህ ወንድሞቼ በዚህ ህይወት ውስጥ ያላችሁ ጭንቀት፣ ሀሳብ፣ ብዙ ጣዖት ውስጥ ያላችሁ ሰዎች የጭንቀት መሰረቱ ሰይጣን ነው። እሱን በደንብ ላረጋግጥላችሁ እፈልጋለሁ። ምክንያቱም የእኔ ባለቤት ጭንቀት፣ ዲፕሬሽን በጣም የሚያጠቃት የነበረ ራሷን ታጠፋ ከአንድም 3-4 ጊዜ ከዛ በላይ ቁጥሩ በማላውቀው የሞከረች ሰውነቷን ግራም እጇን ቀኝ እጇንም ግራ እግሯንም ቀኝ እግሯንም በምላጭ ያስቆርጣት የነበረ ከጭንቀት የበለጠ ተነሳ ማለት ነው። ብዙ ነገር ያደርጋት የነበረ መንፈስ ነው። ስለዚህ ብዙ የውጊያ አይነት አለው። ስለ መንፈስ በደንብ መሰረታዊ እውቀት ካላችሁ ሰዎች ብዙ ጊዜ ስለ መንፈስ ነው የምታወሩት። ወንድሜም ተስፋዬም ወርቅም እና አባታችን አላከም ግርማ እንደ ቀሴ ምክም ስለ መንፈስ ነው የሚያስተምሩት ይላሉ። ጠላትን ካላወቀን እንዴት ነው ወደ እግዚአብሔር ቀርበው? ወንድሞቼ እህቶቼ እባካችሁ እኔ እኮ ጠላቴን በማወቄ ነው ወደ እግዚአብሔር መቅረብ ያለብኝ አለ። እግዚአብሔርን መያዙ አያድነኝም አይደለም። ሁሉም መንፈስ የሚናገረው የሚናዘዘው እኛም ህይወታችንን የሚድነው ወደ መንገድ የሚያመጣል እግዚአብሔር ከኛ ጋር ሲሆን፣ እሱን ለማድረግ ደግሞ ሴጣን የሚሰራበትን መንገድ ደግሞ ማወቅ አለን። በዚህ ምድር ላይ እንደውም ብዙዎቹ ያስተውሉት አላውቅም። ውዳሴ ማርያም ላይ የዘው ተጨረስ እንጸልይ እንግዲህ ሁሉም እጃችን ላይ ስላለው ሲሆኑት ያውቁታል። ምድር ይልና የሆነች ጸሎት ክፍል ላይ ምድር ይልና በቅንፍ ውስጥ ሲኦል ይላል። የዘው ጸሎት ላይ ሁሉም ሰው ከብቶ አሁን ቼክ ማድረግ ይችላል። ስለዚህ እዚህ ምድር ላይ ያለን ህይወት ከመንፈስ ጋር ውጊያ ስለሆነ በዚህ ምድር ላይ ተመችቶ እንድንኖር አዎ የመጀመሪያ ሰሞን ላይ ውጊያው ይበረታል። የመጀመሪያ ሰሞን ላይ ትግል ነው። ውጊያው ግን 1 ዓመት 2 ዓመት 10 ዓመት ዋክተን ከዛ ከመንፈስ ነጻ ስንኖር ተኝተን እየበላን ጠጥተን እንኖርበት አለንም። ወደ ዘላለማዊ ህይወት ወደ ክርስቶስ እስከምንሄድ ድረስ ሁሌ ውጊያ አለ። በመንፈሳዊ ህይወት ጠንካራ ከሆንን እንግዲህ መንግስቱን ፈልጉ ያለው የሌላው ይጨመርላቸዋል ስለሆነ ገንዘቡም፣ ትዳሩም፣ ልጁም፣ ስራውም ሁሉም ነገር ይጨመርልናል። ስለዚህ ስለ መንፈሳዊ ያለውን ነገር አጥብቃችሁ ያዙ ለማለት የምፈልገው። በጣም አመሰግናለሁ። ጊዜ ያክብርልኝ። እኔም አመሰግናለሁ። ግን ከመጨረሻ በፊት አንዲት ነገር ልበልና በዛ እናጠቃል። ቀደም ብለህ ለመጠቃቀስ ሞክረሃል። ስትደውልልኝ የብሩን ነገር ምን እናድርገው የሚል ነገር አንስተህ አንዳንድ ሀሳቦችን ነግረኸኝ ነበርና ያልኩ ነገር አለና እሱን እዚህ ጋር በደንብ መጥቀስ ስላለብኝ አንዳንዴ ምንድን ነው እንግዲህ በኪዳነ ምሕረት እርዳታ ያው እሷን የጠየቀ እሷን የተማመነ እሷን የተደገፈ ስለማያፍር ማለት ነው። ደጋግሜ እናገራለሁ። የፍቅር እናት ስለሆነች ሁሌም ከልጆቿ እንባ ጀርባ ስላለች እሷን የተደገፈ አፍሮ አያፍርም፣ አፍሮ አይቀርም። ስለዚህ እናንተ ቤተሰብም ላይ የተመለከትኩት ነገር እሱ ነው። ከዛ በኋላ ግን ምንድነው መንፈሱ ስለተያዘ በእሷ አማካኝነት እናንተን ማኖ ለማስነካት የሄደበት ስትራቴጂ ነበር፣ እኔ በተረዳሁት ልክ ማለት ነው። እና ያ ምንድነው ያላችሁ ብሩን አቃጥሉት ነው። ብር ማቃጠል በኢትዮጵያ ወንጀል ነው። ያንን መንፈሱ ጠፍቶት አይደለም። ስለዚህ ምንድነው በቃ ተጋልጧል፣ ተይዟል። ያ አናዶታል፣ አንገብግቦታል። ስለዚህ እናንተን ወንጀል ውስጥ ለመክተት ያቀደው ስትራቴጂ ነው ብዬ ነው የማስበው። እና መመካከር ጥሩ ነው። ከዛ በኋላ ግን ነው እንደዛ ሊያሳስታችሁ ነው፣ እናንተን ወንጀል ውስጥ ሆን ብሎ ሊከታችሁ ነው። ስለዚህ አባት አናግሩ አልኩህ አይደለ? እንደውም ደክሞኛል ና ብለኸኝ ነበር።
አክቹዋሊ እንዳልኩ ያው ከአቢሲኒያ ባንክ ስብሰባ በጣም ደክሞኝ ስለነበር የመጣሁት መሽቷልም መንገድም ተዘጋግቶ ስለነበር ሌላ ጊዜ እናወራለን ቤት ገብቼ አወራለሁ ብዬ ነው እንትን ያልኩትኝ እና እንዲህ አይነት ነገሮችም ላይ በጣም ቴክ ኬር ማድረግ ስላለብን ነው። ምክንያቱም መንፈስ አይተኛልንም። በተለይ በጣም የምንታገለው ከሆነ የምናጋልጠው ከሆነ የምንይዘው ከሆነ እልህ ስለሚጋባ ገብቷል። በዛ ላይ መንቻካ ነው ገብቷል። እንዳንድ መንቻካ ሰዎች አጋጥመው ካያውቁም መንቻካ ስለሆነ እንደምንም በዚህም በዛም ብሎ ማኑ አስነክቶ ቢያንስ እሱ መጋለጡ ካልቀረ አንተንም ጎል መክተት ነው የሚፈልገው። ግን ያው ኪዳነ ምሕረት ስለሆነ ሁሉ ነገር ያጋለጠችው በኪዳነ ምሕረት እርዳታም ደግሞ ሰዎችን አግኝተን ቤተክርስቲያኑ ገንዘቡ ለቤተክርስቲያን ገቢ እንዲሆን ተወስኗል። እና እንዲህ አይነት ነገር ላይ አንዳንድ ጊዜ በጣም መጠንቀቅ ይኖርብናል። ገብቷል። እሱ 24 ሃወር 7ቱንም ቀን ስለሚሰራ ደጋግመን እንደምነው ለዛ አይነት ነገር ላይ ጥንቃቄ ማድረግ ይኖርብናል ለማለት ነው። በድጋሚ በጣም ደስ የሚል ቃለ ምልልስ፣ ደስ የሚል ቆይታ፣ ብዙዎች የሚማሩበት በጣም ብዙዎች እንግዲህ እንደዚህ አይነት መርሃ ግብር ስሰራ እኔ ዓላማ አድርጌ የተነሳሁትኝ ታውቃለህ፣ በግልም አጫውቻለሁ ከዓለማዊ ሚዲያ ነው መንፈሳዊ ነገር ላይ ትኩረት አድርጌ መስራት የጀመርኩትና በምክንያት ነው የምለው ለዛ ነው። በቃ ብዙ ሰዎች የሚማሩበት ብዙ ሰዎች ነፃ የሚወጡበትን ነገር መስራት የህሊና እርካታ አለው። ስለዚህ እርግጠኛ ነኝ በዛሬው ቃለ ምልልሳችን በጣም ብዙ ሰዎች ራሳቸውን ወደ ውስጥ ይመለከቱበታል ብዬ አስባለሁ። በመንፈሳዊ ጥቃት የተጎዱት ብቻ ሳይሆን ክፉ ሰዎች የምንላቸው ሴጣን ያሳሳታቸው በማወቅም ባለማወቅም የሴጣንን መንገድ የተከተሉትም ከዛሬው መርሃ ግብር በጣም እጅግ ወሳኝ የሆነ ትምህርት ይማራሉ። እንዲሁም ደግሞ የእናታችንን የቅድስት ድንግል ማርያም ተአምርና ኃይል ይመለከቱበታል ብዬ አምናለሁ፣ አስባለሁ። በድጋሚ ለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ወርቅ። አመሰግናለሁ። አሜን አሜን። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። በድጋሚ እንገናኛለን። እሺ 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 እሺ። እንግዲህ የሰማችሁት ነበረ ቃለ ምልልሱ። ምን ተሰማችሁ? የተሰማችሁን ነገር በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በዚህ ጉዳይ ላይ እንወያይ። መሰል ታሪክ ያላችሁ በድምፅ ልክ እንደ ዛሬው ባለ ታሪክ ብታደርሱኝ ብዙ ሰዎችን እንለውጥበታለን፣ ብዙ ሰዎችን እናጠቃበታለን ብዬ አምናለሁ። በዚህ መተባበር አይከብዳችሁም። ስለዚህ ዶኢት ማለት ፈልጋለሁ። እንግዲህ የዛሬው መርሃ ግብር የተካተላችሁት ነበረ። በቀጣይ በሌላ አስተማሪ የብዙዎችን ሕይወት የሚለውጥ መርሃ ግብር እንገናኛለን። እስከዛው ግን ሁሌም እንደምለው አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ አመስግኜ እሰናበታለሁ። ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ